ኤስ የሚለውን ባይብል የሚጠቀምበት ለአንድ ፐርሰን ነው ስለ አዎ አልከኝ። ኦኬ እንደዛ ከሆነ ይሄንንም የተለያየ ቦታ ላይ እኮ ብዙ እንትኖች አንግሎች አይደለም። ይሄን የሚለው የዓላማ አንድነትን ለማመልከት የሚመጣው ለምሳሌ እኔ ተከልኩኝ፣ አጵሎስ አተካ አጠጣ፣ የሚተክልና የሚያጠጣ ስንት ናቸው ይላል። ስንት ናቸው ይላል? አንደኛ ቆሮንቶስ 3:10 ላይ 3:8 ላይ ይኸውላችሁ ይሄዳል። አሁን ሄዶ ደግሞ ሊክድ ነው። አሁን ደግሞ ይኸው ጭልጥ ይልና አሁን ደግሞ ሐሳቡን ቀይሮ ይመጣል። ያኔ ቪዲዮውና ስላሳይከኝ ላይ እኮ አስፋው ራስን አስፋው። ግን ይሄን የሚል አለ የለም? አሁን እስቲ እንዴት ነው? ይሄው እየሞከርኩ ነው እኮ አያስገባኝም። ምን ኧረ ትዋሻለህ። እልም ያልኩ ሸታም ነው። ምስክሬ ነው። እኔ ይሄው ከብቼ ነው ሸታም ነህ። ወላሂ ኡስታዝ በጣም እድለኛ ነህ። አላህ ቁዋውን ሰጥቷል። እኔ የሚገርም ነገር ከ2 ሰዓት ከ3 ሰዓት በላይ አልችልም ራሱ ላይቭ። ወላሂ በጣም እንትን ነው፣ ከባድ ነው ማለት በጣም አላቅም፣ ምን እንደምል አላቅም። አላህ ሻሂዴ ነው። በሰው ፊት ስላለህ አይደለም። በጣም ነው የሚገርመኝ ራሱ ጥንካሬ። እኔ በጣም ወዳም ስልችት የሚለኝ መተው ካላገዙኝ እንደውም ምንድነው ማድረገው? በቃ ቶሎ ብዬ ዘግቼ ነው የምወጣው። 2 ሰዓት 3 ሰዓት ነው እንትን የምለው። ወላሂ ለአንተ የሰጠውን ጸጋ ለማንም አልሰጠም ራሱ። ኧረ አንተ ራሱ ትልቅ ስራ እየሰራ ነው ወይ? ኧረ እኔ አልችልም። ላይቭ ላይ ከ2 ሰዓት ከ3 ሰዓት በላይ ይሰለቸኛል። ይሰለቸኛልም ሳይሆንም ይደክመኛል። የሆነ ማውራት ላይ የሆነ ሰዓት ላይ የሚያቀተኝ ሰዓት አለ። ምን እየሰማው ነው ወይ? በጣም አስቸጋሪ። በቃ ሌላ ሰው አስገባ ኡስታዝ ሁሱ። አብ ስልጣንን ሁሉ ለልጁ ሰጥቶታል። ምንድነው የምታረፈው? ስለ ህይወት መጀመሪያ ጨርስ። ህይወትን ተሰጥቶ ነው አይደለም ኢየሱስ ክርስቶስ? ዓለምን የፈጠረው ኢየሱስ ክርስቶስ ነው። ዓለም ሳይፈጠር በፊት ኢየሱስ አልነበረ? እጅባ ነዝሉها تحت بسرعه። አየው በቀደምም እንደዚህ ያወረደ አያችሁ። አንተ በጣም ከባድ እኮ ነው። ከዚህ ጋር ተረጋግዜና በከንድ ወንድሜ አለው እንተ አምጥቼዋለሁ። እሺ አመጣሽው። 3 አምላክ ሱራ 5 ቁጥር 73 አንበብ የምን ይላል? በሐዲስም አለ በሱራ አልማሂ አይዲያ 5116 አለ በሐዲስ በሱና.ኮም ከፈለክ ሱና.ኮም ሱረቱል ማኢዳ ላይ ወይ ኮፒ አድርጌ ልላክልህ ወይ አይደለም እዚህ ልጻፍልክ። ሱና.ኮም ሱረቱል ማኢዳ ነው። ናይ ሱና.ኮም አይደለም፣ ሱና.ኮም አይደለም። ናይ ሱራ ናይ ሱና.ኮም አይደለም። ይሄ በጎግልን መጻፍ ትችላለህ፣ በማግኘት ትችላለህ ማለት ነው። በጎግል ብፁዕ ወቅዱስ አቡነ ጎግል ማስረጃ አይሆንም እስልምና ላይ። እስልምና ቁርአን አሁን በቁርአኑ እሺ ስጠኝ። ኦኬ በቁርአኑ 5:72 እስከ 73 3 አምላክ ብሎ አላህ የተናገረበት ነው። አንብቢው። የለም ብለኸኛል መሰለኝ። 3 አምላክ ብሎ የተናገረበት ቦታ የለም። ኦኬ አትችልም ማንበብ? አትችላለሁ። ላንብብልሽ ወይ? አንብቢው፣ ችግር የለውም። አንቺ ይዘሻል። እና እኔ አንድ ቴሌፎን ነው ያዝኩት፣ ይጠፋል። በቃ እኔ ያወጣልሻለሁ። እሺ ስንት ነው ያልሽኝ? 5:72 እስከ 73 ሱራ 5 ቁጥር 72 እስከ 73። እሺ ያው ተቻለ ታነቢያለሽ? ላንብብልሽ? አንብብልኝ ወንድሜ። አማርኛ አንተ ትሻላለህ። እኔ በትግርኛ አለኝ ያነበዋለሁ። ግን እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ። አልመሲህም አለ የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ። እነሆ በአላህ የሚያጋራ ሰው
አላህ በእርሱ ላይ ገነትን በእርግጥ እርም አደረገ፣ መኖሪያውም እሳት ናት፣ ለበዳዮችም ምንም ረዳቶች የላቸውም አለ። ልቀጥል እስከ 73 ያ አይሽ እነዚያ አላህ የሶስት ሶስተኛ ነው ያሉ በእርግጥ ካዱ፣ ከአምላክም አንድ አምላክ እንጂ ሌላ የለም ከሚሉትም ነገር ባይከለከሉ ከነሱ እነዚያን የካዱትን አሳማሚ ቅጣት በእርግጥ ይነካቸዋል ይላል። እሺ እና እንዴት ነው እኛ አንድ አምላክ ነው የምንለው? እንዴት ነው ሶስት አምላክ ያሉት የሚለው? ሶስት አምላክ የሚለው የቱ ጋ ነው? አልኩ እኮ አንድ አምላክ ነው አለ እኮ አላህ። እሱን አይደለም ጥያቄ። ሶስት አምላክ ታመልካላችሁ ይላል ቁርአን አልሽ። የቱ ጋ ነው ሶስት አምላክ ታመልካላችሁ ያለው? ሶስት አሉ። በአረበኛው ሶስት ነው የሚለው ወንድሜ። በአረበኛው በአማርኛው እንደዛ ሊል ይችላል። ችግር የለብኝም። በአረበኛው እና አረበኛውን ነው በደንብ የማውቀው። እንደውም አንብበው ውስጥ በአረበኛ ላንብብልሽ እስቲ። በአረበኛው አንብበው እሺ። لقد كفر الذين قالوا إن الله ثالث ثلاثة وما من إله إلا إله واحد وإن لم ينتهوا عما يقولون ليمسن الذين كفروا منهم عذاب أليم. አላህ የሶስት ሶስተኛ ነው ያሉ በእርግጥም ካዱ ይላል። አለሽ ያ ምንድነው ሶስት ያልነው? አሁን ሶስት ብለሽ አታቋርጭ። እሱን አይደለም የሶስት ሶስተኛ ነው ያሉ ነው የሚለው። አንቺ ግን ያልሽን ሶስት አምላክ ታመልካላችሁ ብሎናል ቁርአን። ኦኬ እኔ ላስረዳ እና ሶስት አምላክ ነው የሚለው በቁርአኑ። ሁሉም አንተ አሁን ብትለው ችግር ይሁን፣ ግን እኔ ላስረዳ ለምን ሶስት እንዳለ እኔ ያስረዳለሁ። ችግር ይሁን አላለም። እዚህ ድሮ ወይ ሳታስረጅ በፊት አሳይኝ ሶስት አምላክ ታመልካላችሁ የሚለው አልኩ እኮ አንድ ነው አልክ። አላህ አንድ ነው። እነዛ ሶስት የሚሉት ግን አለ ሶስት ምንድነው? እሺ ምናምን ሶስት አይልም። እሺ አንብብልኝ፣ ሁሉም አንብብልኝ። የሶስት ሶስተኛ ነው የሶስት ሶስተኛ ነው የሚለው እንጂ ምንድነው የሶስት? አዎ አሁን እሱን ላስረዳሽ። እሱን እና አምላክ አንድ ነው ያለ ነው እኮ ታች እኮ አንድ ነው አለ ብዬ ነው። አዎ ከነበብክልን አንድ ነው የሚለው አላህ አንድ ነው። አዎ እሱን ላብራራልሽ። አሁን እዚህ ጋር የሶስት ሶስተኛ ሲል ጊዜ አብ ወልድ መንፈስ ቅዱስ ከሶስቱ የሥላሴ አካል አንዱ የሥላሴ አካል አምላክ ነው የምትሉት እሱ ስህተት ነው። ሁለቱ ሳይሆን የሉበትም ጭራሽ እኔ አንዱ ብቻ ነኝ እያለ ነው። ገብቶሻል አይደለ? አብ ወልድ መንፈስ ቅዱስ ባንቺ ላስረዳሽና እኛስ መቼ ሶስት አለን? አንድ ነው እኛ ምናምነው እኮ መቼ ሶስት አለን ነው። እኔ አላህ ያቅም እኛ አንድ አምላክ እንደምንል ወይ እኔ አልኩት። እኔ ወይ አንዴ አሁን ስለ መለኮቱ አይደለም አንድ እያወራ ያለው የሶስት ሶስተኛ የሚለው ስለ መለኮቱ አይደለም፣ ስለ አካሎቹ ሁሉ እየገለጸልሽ ነው። በደንብ አድርጎ ክርስትናን ያውቃታል አላህ። ያው የሶስት ሶስተኛ የሚለው ምንድን ነው? አብ ወልድ መንፈስ ቅዱስ ብለሽ ሶስቱን ታምኛለሽ አይደለ? በአካል ሶስት በመለኮት አንድ ብለሽ ታምኛለሽ አይደለ? ነገር ግን አላህ ወልድና መንፈስ ቅዱስ አምላክ አይደሉም እያለ ነው። እንደው ባንቺ እንዲገባሽ ማለት ነው። እኔ አንዱ አምላክ ብቻ ነኝ እያለ ነው። እኔ አንዱ አምላክ እያለ ከታች የሚገልጸው። ቆይ በትግርኛው ላንብበውና እመጣለሁ። እሺ ቆይ አንድ ደቂቃ አንድ ያብሽር። وإن لم ينتهوا عما يقولون ليمسن الذين كفروا منهم عذاب أليم. أشي سلام والتمثل أبكر እሺ አሁን ጥያቄ ምንድን ነው? እሺ ጥያቄ ምንድን ነው? እንደምን ብዬ ለመስማት ፈልጋለሁ። ድምፅህ ወላሂ አይሰማም። ተመልሻለሁ ወንድሜ። እሺ ተመልሰሻል? ተመልሻለሁ። አዎ
እና አሁን የምትለን ይሄ ሶስት አታምልኩ የሚለውን ለስላሴ ነው የምትለን? አዎ እነዚያ የሶስቱን የስላሴ አካሎች ቀድሞ ያነሳና ከነዚያ ከሶስቱ አንዱ ብቻ ነው አምላክ ላንቺ እንዲገባሽ ማለት ነው እንጂ ሶስቱም አይደሉም እያለ ነው። ወልድና መንፈስ ቅዱስ ከመለኮትነት ባህሪ የላቸውም። እኔ ያ አንዱ አምላክ ብቻ ነኝ እያለ ራሱን እያነጻና እያጠራ ነው ከነዚያ። ኦኬ በነቢ መሐመድ ጊዜ ግን ሶስት አምላክ የሚያመልኩት እንደነበሩት አታውቅም? በየጊዜው በርካታ መለክቶችን የሚያመልኩ ሰዎች ይኖራሉ። ከዚህ ጋር ምን አገናኝ ነው? ሶስት አምላክ ብሎ ለማርያም አምላክ ይሏት ነበር፣ ለኢየሱስ ክርስቶስ አምላክ ይሏት ነበር። አንድም አምላክ አለ ብሎ የሚያመልኩት በዛን ጊዜ እንደነበሩ ታውቃለህ ወይ? በቁርአን በሐዲስ እንዳለ ብዬ ነው። በቁርአን ላይ ሁሉ አለ። እነዚያ ደግሞ ያነሳቸው እነሱ ማርያማውያን ይባላሉ። ማርያምን ከመለኮት አድርገው የሚቆጥሩ ሰዎች አሁን ጊዜ ራሱ አሉ። እዚህ ቲክቶክ ከፍተው ላይቭ ላይ ለነዛ ነው በአረበኛው አልመርየምዩን ይባላል። ለነዛ ነው እንደዛ የሚላቸው። ታዲያ ለኛ እንዴት እናውቃለን? ለነዛ ነው ወይ ለኛስ እንዴት ብለን እናውቃለን? እኛ አይደለም። እነሱን ሌላ ቦታ ነው ያነሳቸው። እነሱን ሌላ ቦታ አንስቷቸዋል። ወተሻል እነሱን ያነሳቸው ሌላ ቦታ ነው። ሲናገር ምን ይላል? ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ይላል። ማርያምን ሌላ ቦታ ላይ ያነሳታል። ወተሻል እዛ ጋር ከኢየሱስ ሶስተኛ በፍጹም አያነሳም። ኦኬ ለነሱ አይደለም ለእናንተ ነው የምትለኝ አሁን አንተ? ማርያማውያን የሚባሉ የክርስቲያን ጭፍሮች ነበሩ። ያ የሚናገረው ስለነዚያ ነው እንጂ ስለ አብ ስለ ወልድ መንፈስ ቅዱስ ብሎ ስለሚያመልኩ አካሎች ግን ስለኛ አይደለም አይደል? ይሄ አሁን የተነበበው ነው ስላንቺ የሚናገረው ቅድም አሁን የተነበበው ስለኔ ነው። ግን ለምን ታዲያ በቁርአን የሆነ ጥያቄ ካላችሁ ለኛ እንድትጠይቀን አዘዘ? እንደዛ ከሆነን እኛ ለምን እንዳንተ ትጠይቁናላችሁ? እንደዛ ከሆነኛ እንደዛ ይለም ቁርአን። እስቲ አስረዳኝ ምን እንደሚል ላስረዳሽ። በጣም ይገርማል። ጥያቄ ከተፈጠረባችሁ ክርስቲያኖችን ጠይቁ ይላል ቁርአን ብለው ይነግሯቸዋል። አምጥተህ ነው የምታሳየው ወንድሜ? አውጥቻ ሳይሻለሁ ችግር የለውም። አምጥተህ ነው የምታሳየው በቁርአን? ችግር የለውም አሳይሽ ሰማሉ ሚታል መጽሐፉ ሰዎች አንድንም እንዳትጠይቅ ይላል። እንዳውም በግልጽ የተናገረውን አሳይሻለሁ። ላሳይሽ። በመጀመሪያ በሱረቱል ከህፍ ላይ አላህ ሱብሓነሁ ወተዓላ ወላ ተስተፍቲ ፊህም ሚንሁም አሐዳ ይላል። ከመጽሐፉ ሰዎች አንድንም እንዳትጠይቅ እያለ ይናገራል። በፍጹም እሱን ላሳይሽና ወደ ፈለግሽው ደግሞ ወስድሻለሁ። ወላ ተስተፍቲ ፊህም ሚንሁም አሐዳ ማንን ነው ታዲያ ጠይቁ ያለው ወደሚለው ከመሄዳችን በፊት ማለት ነው መጀመሪያ ያለውን ሹብሃን ነጥራ። ያው እነዚህ ጋር ምን ይላል? ምን ያለ አላህ ሱብሓነሁ ወተዓላ ከመጽሐፉ ሰዎች አንድንም አትጠይቅ ይላል። ይታይሻል ጋር ይታይሻል። ከመጽሐፉ ሰዎች አንድንም አትጠይቅ፣ ከመጽሐፉ ሰዎች አንድንም አትጠይቅ ይላል። ጨረስን ይሄን። አሁን እሷ ያለችው ደግሞ የቱ ጋር ነው? ሱራ ዩኑስ ላይ ይገኛል። ሱራ ዩኑስ ላይ ከአንተ በፊት መጽሐፍን የሚያነቡትን ጠይቅ የሚለውን ለማለት ፈልገሽ ነው አንቺ አይደለ? 10:92 ያው 10:94 ጋል ከኔ ጋር ነሽ? አንድ ሚዩትሽን አንሺው። ከኔ ጋር ነሽ ወይ? አይሰማም እንዴ ልጆች? ይሰማቸዋል? ድምጼ ይሰማል ወንድሜ? አሎ አዎ ያው እዚህ ጋር ምን ይላል? ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ ይላል። አይሻርላ ይህ ነው ከአንተ በፊት መጽሐፍን የሚያነቡትን አለ እንጂ ክርስቲያኖችን ጠይቅ አይደለም የሚለው። ታዲያ ከአንተ በፊት ነው በዘመኑም ስላሉ ሰዎች አይደለም የሚያወራው፣ ወይንም ከእርሱ በኋላ ስለመጣችሁ ስለእናንተም አይደለም የሚያወራው። ከአንተ በፊት የሚለውን አስመሪበት። ከአንተ በፊት ይላል። ማናቸው ከእነርሱ በፊት ያሉትን ጠይቅ የተባለው ከተባለ አላህ በሱረቱ ዙኽሩፍ ላይ ከአንተ በፊት የላኳቸውን መልእክተኞችን ጠይቅ ይላል። ስለ ነብያቶች ነው የሚያወራው አስለም። አሁን ሌላ ቦታ ላይ ሲፈታው ይሄን ላሳይሽ።
ነቢያቶችን መልእክተኞችን ጠይቅ ይላቸዋል። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም አልጠየቁም ሁላ። ምክንያቱም ከሁሉም በላይ እውቀትን ስለተቸሩ እርሳቸው ያስተምሯቸዋል እንጂ እንዳውም ነቢያቶችን አያስተምሯቸውም። ለማንኛውም ላሳይሽ። ወስአል መን አርሰልና ምን ቀብሊከ ሚን ሩሱሊና ይላል። ከአንተ በፊት የላኳቸውን ነቢያቶችን ጠይቅ ይላል። ለነቢያቶቹ ነው ጠይቅ የሚለው። የት አሉ እነሱ? አልሞቱም እንዲ ያሉ ወደሱ ህይወት የሉማ። እንዴት አድርጎ ይጠይቃል? አስነስቶላቸዋል። ኢየሩሳሌም የሚገኘው ቤተል መቅደስ የለም። እዚያ በሄዱ ጊዜ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ቀደምት ነቢያትን ሁሉ አስነሳላቸው። እነ ሙሴን እነ ሃሩንን ሁላቸውንም አግኝተዋቸዋል። ስለ እነሱ ነው የሚናገረው። ያ ነው እና አስነሱ። በዛን ጊዜ ጠየቃቸው ማለት ነው። ሲሄድ ወደ ላይ ሄዶ እያለ ነቢ መሐመድ ያውና እዚህ ጋር ምን ይላል? ከመልእክተኞቻችንም ይላል። ስለ መልእክተኞች ነው የሚያወራው። ከአንተ በፊት የላኳቸውን ይላል። ያው እነርሱን ምን አለ መጨረሻ ላይ ጠይቃቸው ይላል። ያው ከመልእክተኞቻችንም ከአንተ በፊት የላኩናቸውን እነሱን ጠይቅ እያለ ነው። ስለ ነብያቶች እንጂ የሚያወራው እነርሱን ያለፉትን ጠይቃቸው ነው። ሁለተኛው ጥያቄ አንቺ እንዳልሽው የት አግኝቶ ይጠይቃቸዋል ለሚለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢየሩሳሌም አግኝተዋቸው ነበር። ያንን ያገኙባቸውን ከፈለግሽ ሐዲስ ላይ ሙሴን እነ ሃሩንን ሁላቸው እንዳገኘዋቸው አሳይሻለሁ። ያ ነው። እሺ በምንድን ነው የሄዱት? እዛን ጊዜ ግን ከዲጃ አይሻ ደግሞ እንደዘገበችው ደግሞ በህልም ነበር አልሄዱም፣ ከኔ ጋር ተኝቶ ነበር የሚል አለ። እዚህ ላምጣልህ ልንገርህ ቁጥሩን። አላለችም ወይ ብላለች? አንተ አሁን ንገረኝስ ብላለች አላለችም? እንደዛ አላለች አላለችም? እሺ አመጣልሃለሁ። ቆይ በይ ምንም ልፈልገው። እሺ ኮሜንት ላይ በምንድን ነው የሄዱት የሚለውን አንድ ክርስቲያን ልጅ በአህያ ነው ይላል። ላ ኢየሱስ ነው በአህያ የገባው ወደ ኢየሩሳሌም። ነብዩ ሰለላሁ ዐለይሂ ወሰለም በአህያ አይደለም። ከመጽሐፍ ላሳየህ። ኢየሱስ ክርስቶስ አህያ ዘብቶ የገባ ኢየሱስ ክርስቶስ ነው። እኛ እሱን ዝቅ ለማድረግ አይደለም። አህያ ላይ መዝባት ችግር የለውም። ነገር ግን በአህያ የሄደው ኢየሱስ ክርስቶስ ነው። ወደ ኢየሩሳሌም ሲገባ ጌታ ሰውን አላሳየህ። አንድ ጊዜ ጌታ ዘመንህን ይባርከው። ያ ይታያል። ደቀ መዛሙርቱ የሚሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫላይቱንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም ይላል። አህያና ውርንጭላ ዘብተው ሄደው ኢየሱስ ክርስቶስ ነው። ሰለላሁ ዐለይሂ ወሰለም ወደ ኢየሩሳሌም ወደ ኢየሩሳሌም ሲገቡ ጊዜ በቡራቅ ነው የሄዱት። ከሰማይ በሆነ መጓጓዣ ነው። ቡራቅ ይባላል። በራሪ ነው። እኔ በዚህ ክርስቶስን ዝቅ እያደረግን አይደለም። ወላሂ ኢየሱስ በጣም የተከበረ ነው ከኛ ዘንድ፣ በጣም ክብሩ ላቅ ያለው ነው። ከኡሉል ዐዝም ነው። በጣም የምንወደው ነው። ዒሳ በህይወት አሉ። ለእነዚያ ወንበዴዎች ለአይሁዲዎች አሳልፎ አልሰጠውም። ይወደዋልና አላህ ሱብሓነሁ ወተዓላ ወሚነል ሙቀረቢን ብሎ ገልጾታል። ከኔ ዘንድ ቅርብ ደረጃ ካላቸው ነብያቶች ነው ብሎ ነው የገለጸው። ለሁ ሸረፉን ከቢሩን ፊ ቁሉቢና በልባችን ላይ ትልቅ ክብር አላቸው። መስ እሺ አቡከር አለ መናገር የምትፈልገው ካለ መናገር ትችላለህ። ሌሎችም ካላችሁ ገስት ላይ ማን እንዳለ ያሳየኝም። ኮፕሊንክ አድርጉ ልጆች እንትን እንዳይዘጋብን ምናምን وجيها في الدنيا والآخرة ومن المقربين ويكلم الناس في المهد وكهلا ومن الصالحين
ወንድሜ ሶሪ ቆየሁብህ አይደል? ትፈልገው ነበር። ችግር የለውም አብሽር። ማንሳት የፈለግሽውን ሀሳብ እኔ ልንገርሽ ካጣሽው ምን ለማለት እንደሆነ ለመማማር እስከሆነ ድረስ እስከምፈልገው ታዲያ ምን አስፈለከኝ ታዲያ? ስፈልግ ንገረኛ ብዬ ነበርኩ። እና የተናገርሽው ሰሒህ አልቡኻሪ 6982 ከፍትልን ወንድሜ። ችግር የለውም። ሰሒህ አልቡኻሪ ሰሒህ አልቡኻሪ 6982 አይ ሻፍ 6982 ماشي. من هلال حدثنا يحيى بن بكير حدثنا الليث عن عقيل عن ابن شهاب وحدثني عبد الله بن محمد حدثنا عبد الرزاق حدثنا معمر قال الزهري فأخبرني عروة عن عائشة رضي الله عنها أنها قالت أول ما بدأ به رسول الله صلى الله عليه وسلم من الوحي الرؤيا الصادقة في النوم فكان لا يرى رؤيا إلا جاءت مثل فلق الصبح فكان يأتي حراء فيتحنث فيه وهو التعبد الليالي ذوات العدد. እየሰማሽ ይህ እየተናገረ ያለው መጀመሪያ መለኮታዊ ራእይ በተገለጠላቸው ጊዜ ያለውን ክስተት ነው። ቅድም መጀመሪያ ጠየቅሽው ጥያቄ ምን እያለ ነው? በአረብኛ እኔ በትግርኛ ነው የተረጎምኩት። በትግርኛ ነው የነበረው። መለኮታዊ ራእይ ሲገለጥላቸው ኢቅራ መጀመሪያ ሲወርድ ጊዜ ስለነበረው ታሪክ እየተናገረ ነው። የዛኔ መጀመሪያ በህልም ሲገለጥላቸው ይላል። እንዴ መጀመሪያማ ሰሒህ አልቡኻሪ 3 እኮ ነው። እንዴት ወደ 69 ነው? እስኪ ቆይ በል ቆይ ልግባ ጉግል ሰሒህ ሱና.ኮም ልግባ እንዴ። ስለዚህ ስለመዘገብኩ ነው። መጀመሪያ ቅራፍ ግን በሰሒህ አልቡኻሪ 3 ነው ያለው እና ለምን እንደዚህ እንዳልከኝ ነው እንጂ እስኪ ቆይ ደግሞ 82 እሺ ከላይ ያለሽ ሰላም ይሰማሻል? እንዴት ነህ? አለሁ። ደህና ነሽ? አለሁ። እሺ እየተማርኩ ነው። ከስር ነበርኩ እና ትጨርስና መጠየቅ ጥያቄ አለኝ። እሺ ጠይቂ። እሷ እስክታመጣ ድረስ መጠየቅ ትችላለሽ። እሺ መጀመሪያ ላድንቅህ። ማድነቅ ይቻላል። በጣም ማደንቅህ። ትሁት ነህ። እናመሰግናለን። ትትናህና እርጋታህን አደንቀዋለሁ ትላለህ። አመሰግናለሁ። ሹክራን። እሺ እሰማለሁ። አስወጣኝ መሰለኝ። ይሰማል። እሺ ወንድሜ ስንት ነው እንደ የከፈትከው? እንዴት እንደዛ ትላለህ? ስለ በህልም ነው እንጂ ነበር እኮ ነው የሚለው። እንዴት እስኪ ሌሎች ክፈቱትና እዚህ እስኪ ኮመንት ጻፉ። 6982 እኔ እንደዛ ነው ይመጣልኝ ወንድሜ። እዚህ ቪዲዮ መክፈት ስለማልችል እንጂ
በትግርኛ አስተረጉመው እንደዛ ነው። ቆይ አንብል በአማርኛ ላድርገው አንዴ በአማርኛ አድርጌ ላንብብልህ ምን እንደሚል ላውጣልሽ። አንደኛው እሺ አውጣልኝ ወንድሜ። እሺ በጣም የሚለው አይደለም። እሺ ያ ሶሂህ ቡኻሪ 6982 አይደል? ይታይሻል ቁጥሩ? አዎ እየታየኝ ነው። አሁን እንግሊዝኛ ትችያለሽ? በአማርኛ ላድርገው የኔ እኮ። እሺ ይኸውልሽ፣ እስኪ ወደ አማርኛ ቀይረ ልቀይረ። እንግሊዝኛ እንሰማለን። አማርኛ ከቀየርከው ደግሞ ጥሩ። እሺ ችግር የለውም። በቃ የምናገረው ስለ ኢቅራ ነው። ኦኬ ስለ ኢቅራ ያለውን ኦኬ፣ እሱን ነው የተናገረችው። ያው እሱ ነው የሚናገረው። አረበኛ ላይ እያነበብኩልሽ ነበር። እስኪ ወደ አማርኛ በጣም ረጅም ነው። አየሽ። ለማንኛውም ይኸው እየተናገረ ያለው ስለ እንትኑ ነው፣ ስለ አይሻ ስለዘገበችው ኢቅራ ሲመጣ ስለነበረው ታሪክ ነው። አንዴ ላንብብልሽ። ኢቅራ የምትለው ነው ላሳይሽ። በጣም ረጅም ስለሆነ የተረጎልኝ አልቻለም። ያውና እናታችን አይሻ ነች ሐዲስን ረዲየላሁ ዐንሃ አነሃ ቃለት አወል ማ ቡዲአ ቢሂ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚነል ወሕይ አለች። መጀመሪያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግልጠተ መለኮት ሲጀምርላቸው ነው የሚለው። ገና ሲጀምር መለኮታዊ ራእይ መገለጥ ለእርሳቸው ስለሚጀምረው ስለዛ ታሪክ ነው እያወራ ያለው። الرؤيا الصادقة እውነተኛ የሆነችን ህልምን ያዩ ነበር። ፊናውም በህልማቸው فكان لا يرى رؤيا إلا جاءت مثل فلق الصبح ይናገራል። ምንም አይነትን ህልም አያዩም ልክ በነጋታው ልክ እንደ ጎህ ያኔ ፈጥኖ ያ ነገር የሚከሰት የሚመጣ ቢሆን እንጂ ያ ማለት በህልማቸው ያዩት በገሃድ ይከሰታል ያዩታል ማለት ነው። ከዚያ በኋላ ነው እንደገና በሒራ ዋሻ ውስጥ ሄዱ ምናምን ይላል። ከዚያ በኋላ ኢቅራ የሚለው እንደወረደ ይናገራል። ያው فقال لي اقرا ما انا بقارئ እያለ ይናገራል። እና ስለዚህ ይህ የሚናገረው መጀመሪያ መለኮታዊ ራእይ ሲገለጥላቸው ስለነበረው ጊዜ ነው። እሺ ያ ወንድሜ አሁን ይሄን በህልም የምትለው ታዲያ በህልም ነው እንደ በህልም ነው የምትለው እዚህ ጋር መጀመሪያ ይሄ እየተናገረ ያለው መለኮታዊ ራእይ የሚገለጥባቸውን መንገዶች እየገለጸች ነው። መጀመሪያ ሲመጣ የነበረው መለኮታዊ ራእይ ሲገለጥ የነበረው ለነብዩ ሰለላሁ ዐለይሂ ወሰለም በህልም ነበር። ያ ማለት ኢቅራ ሳይወርድ በፊት አምላክ አላህ ገና ነብይ ሊያደርጋቸው ባጫቸው ጊዜ ህልምን ያሳያቸውና ያ ህልም በገሃድ ሲከሰት ያያሉ። የነብያቶች ህልም ከአምላክ ዘንድ መሆኑ እርግጥ ነው። ይሄ ለምሳሌ አብርሃም ልጁን እስማኤልን እረድ በተባለ ጊዜ በህልም እንዳሳየው ቀድሞ ይነግረናል በቁርአን ላይ። ብቻላ አይደለ? ያ ነው መለኮታዊ ራእይ ከሚገለጥባቸው መንገዶች አንደኛው ህልም ነው። ከዚያ ደግሞ መልአኩ ገብርኤል ራሱ በገሃድ መጥቶ ይናገራቸዋል። ከዚያ ደግሞ ልክ እንዲሁ የሰው ቅርጽ ለብሶ ሰው መስሎ መጥቶ ያናግራቸዋል። በሶስቱ መንገዶች ሌላም መንገዶች አሉ። እነዚያን እየገለጸች ነው እናታችን አይሻ። እሺ እንጂ በቃ ጊዜ እንዳልይዝብህ እኔ መጨረሻው በቃ ጠይቄ እዛ እያለ ማለት ነው። በአካል ነው ያገኛቸው ነቢያቶቹን። በምንድን ነው የሄደው ያልከው? በፈረስ ነው ያልከኝ? በፈረስ ይላል። ቡራቅ ተብሎ ነው የተገለጸው። ምድር ላይ ካየናቸው ምንድን ነው እሱ ቡራቅ? ቡራቅ አላህ ሱብሓነሁ ወተዓላ
ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ዐለይሂ ሰላም ልኮ በቤታቸው በተኙበት ይሄን ቡራቅ የተባለን እንስሳ ወስዶ በዚያ ወደ ቤተል መቅደስ እንዲጓዙበት ያደረገበት የሆነ እንስሳ ነው። ነቢ ሰለላሁ ዐለይሂ ወሰለም ገልጸውታል። በራሪ እንደሆነ ገልጸዋል። የክንፍ ባለቤት ነው። ከአህያ ከፍ ያለ ወይም ከበቅሎ ከፍ ያለ ከፈረስ ዝቅ ያለ መካከል ላይ የሆነ እንደሆነ ገልጸዋል። ምድር ላይ ካየናቸው እንስሳቶች ከየትኛው ጋር ማመሳሰል አይቻልም፣ አይመስልም። እና ያ ነው የእርምጃውን ርዝመት ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም በአንዲት እርምጃውም የሚራመደው ርቀት የአይን ርቀት ድረስ ነው አሉ። ቀጥ ብላችሁ የሆነ ቦታ ርቃችሁ ስትመለከቱ ተራራ ነው የሚታየና ያን ያክል የሚራመድ የሆነ እንስሳ ነው። እሺ እንስሳውም ከእርሶ ጋር ሄደ ማለት ነው። በአንድ ላይ ነው የሄዱት። እዛ ያገኟቸው እንስሳውም ሄዷል እዛ ድረስ ከነ ነቢያቱ ምናምን እንስሳውም ነበር። ነቢያቱስ በአካል ነው የተገናኙት? በአካል ወይስ በመንፈስ? በአካል አላህ አስነስቶላቸው። ኦኬ ነቢ መሐመድም አሁን በአካል እንደዛሉ ማለት ነው ሊታዩ ይችላል፣ ነቢ ስለሆኑ። ነቢ ሰለላሁ ዐለይሂ ወሰለም አሁን በቀብራቸው ውስጥ ነው ያሉት። ነገር ግን አላህ ቢፈልግ ልክ እነዚያ ነቢያት ቀደምቶች እንዳስነሳና እንዳገናኛቸው እርሳቸውንም አሁን ማድረግ ይችላል። አላህ አካላቸው አፈር በልቶታል ወይ ቀብር ውስጥ? ለአፈር አይበላም፣ ሰውነታቸው አፈር አይበላም አይደለም። እዛ እንጂ እዛ አሁን እነዛ ያዩዋቸዋል አይደል? አሁን ኢሳ እንዳዩት ኢሳ አሁን ነቢ መሐመድን እያያቸው ነው አይደል? ይተያያሉ ማለት ነው። አሁን ግን የሆነ ጊዜ ላይ ተያይተዋል። ወደ ሰማይ ነቢያችን ሰለላሁ ዐለይሂ ወሰለም በወጡ ጊዜ የዛኔ ተያይተዋል። ረአይቱ ዒሳ ወየሕያ ዐለይሂም ሰላም አሉ። ለማ ጠለዕቱ ኢለ ሰማይ ወደ ሁለተኛው ሰማይ ላይ በወጣሁኝ ጊዜ የማርያምን ልጅ ዒሳንና የሕያን ወይንም ዮሐንስን አገኘኋቸው ብለው ተናግረዋል። አዎ እንደዛ ግን እንደዛ እኮ ይላል። አንድ አዲስ አለ ምን ይላል? እኔን ሁላችሁም ጸሎት ካደረጋችሁልኝ የኔ ህይወት በመቃብር እያለ ይመለስልኛል ይላል። በእንግሊዝኛው መቃብር ተጽፏል። መቃብሩ ግን ታጥሮ ነው የሚታየው። እሱ ደግሞ ሌላ ነው። ማንኛውም ሰው ሰላምታ በሚያቀርብ ጊዜ ሶላት በሚያወርድ ጊዜ አላህ ሱብሓነሁ ወተዓላ እርሳቸውን ሩሓቸውን ይመልስላቸውና እንዲመልሱ ያደርጋል። ማ ሚንኩም ሚን አሐድን ዩሰሊ ወዩሰሊም ዐለይ ኢላ ወየሩድ አላሁ ዐለይ ሩሒ ሐታ አሩደ ዐለይህ ያሉ ሐዲስ ላይ ከእናንተ አንዳችሁ ማንም በዚህ ላይ ሰላምታ ላይ አያቀርብም አላህ ለእኔ ሩሒን መልሶልኝ እንድመልስ የሚያደርገኝ ቢሆን እንጂ አሉ። እሱ ሌላ ነው። በመቃብር ያሉ ሩሓቸው ይመለሳል። አሁን ስለበሰበሰ ሩሓቸው ይመለሳል። አይበሰብስም። ስጋቸው የነቢያቶች ስጋ አይበሰብስበት ልምና እኮ አሁን ሩሓቸው ይመለሳል። አንተ ሰላም ሁላችሁም ሰላም ስትሏቸው ማለት ነው። እና ሩሓቸው አልሞቱማ፣ በህይወት ነው ያሉት። ሩሓቸው የሚመለስ ከሆነ ሌላ ነው። መሞት ሙተዋል። ያ ማለት እዚህ ዓለም ላይ እናያቸዋለን ወይ? አላ እዚህ ዓለም ላይ እናያቸው። የቀብር ህይወት የራሱ የሆነ ህይወት አለ። በዚያ ውስጥ አላህ ሱብሓነሁ ወተዓላ ሩሓቸውን በሚመልስበት መንገድ ይመልስላቸዋል። ሰላምታ እንዲመልሱ ያስችላቸዋል። እናንተስ እርሶስ እንዴት አድርጎ ለእናንተ ሰላምታ ይመልስላቸዋሉ ይላል ጽሑፍ ከነበብከው ልስጥ አውቃለሁ። አነበብኩልሽ እኮ ሐዲሱን አሁን አነበብከው፣ አወቅከው። በትክክል ምንድን ነው ያልከኝ? እንዴት አድርጎ ለእናንተ ይመልሳሉ ነቢ መሐመድ? ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወረሕመቱላህ። እንዴት ነው? ሰላም ነው? እንዴት ነህ? አልሐምዱሊላህ ሰላም ነው። ሙሉ ሰላም ነው? አልሐምዱሊላህ። ትንሽ ላግዝ ብዬ ነው። መርሐባ መርሐባ። እሺ ጋል ኑን ሰላም ብያለሁ። እንዴት ነሽ? እንዴት ነው ወንድሜ? ሰላም ነኝ፣ እግዚአብሔር ይመስገን። ሙሉ ሰላም ነው? እግዚአብሔር ይመስገን። ሙሴ ሞተዋል አይደለ? ዘዳግም 34:10 ላይ በሞዓብ ምድረ በዳ ቀበሩት ይላል ሙሴ አይደል? ምን ነው በመጽሐፍ ቅዱስ ሄድ ኤግዛምፕል ነው። ስለ ሌተር ኢስራ ወይም ምራጅ ጋር የሚመሳሰል ነገር አይቼ ነው እና ምናልባት ተመሳሳይ ከሆነ ብዬ ነው። እና ሞተዋል አይደል? ሞቶ ተቀብሯል አይደል ሙሴ? ሁለተኛ ነገሥት 2:11 ላይ ደግሞ ኤልያስ ደግሞ አድርጓል ወደ ሰማይ አይደል? ማቴዎስ 17:9 ላይ ኢየሱስ ታቦር ወደሚባል ተራራ ላይ ሲወጣ ጴጥሮስ ዮሐንስና ያዕቆብን ይዞ ሲወጣ
ኤልያስና ሙሴ መጥተው ነበር አይደለ? አዎ ኤልያስ እንደሚታወቀው ስላረገ ነው፣ ችግር የለው። ሙሴ በምንድን ነው የመጣው? በአካል ነው ወይስ በመንፈስ ነው የመጣው? ለማን የታየው? ለጴጥሮስ ለዮሐንስና ለያዕቆብ የመጣው ያኔ የታየው ተራራው ላይ የመጣው ሙሴ ሲመጣ እስከ አንድ ብለን የት ነው ያለው? ማቴዎስ ወንጌል ምዕራፍ 17 ላይ ውስጥ ትችላለህ ማውጣት ይቻላል። ማቴዎስ ወንጌል ምዕራፍ 17 አሁን ይሄን ጨርስና የቁርአኑን መጀመሪያ እንጨርስ። አይ እንዲገባሽ ነው፣ አሪፍ ነገር ስለሆነ ነው። ኦኬ ከእሱ ጋር ይሄዳል። በአንድ አይነት ነው፣ በጣም አንድ አይነት ነው። እሺ ከንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ አዩአቸው ይላል። መተው ተራራው ላይ መተው ነበር ሙሴና ኤልያስ። ኤልያስ እንደሚታወቀው ያረገ ነው፣ ምንም ችግር የለውም። ልክ እንደ ኢየሱስ ማለት ነው። ኢየሱስን ረሱል ሰለላሁ ዐለይሂ ወሰለም በሰማይ ሲያገኙት ኢየሱስ ያረገ ነው። እነ ሙሴ እነ ምናምን አሉ። አሁን ጥያቄ የሚነሳው ምንድን ነው? ሙሴ ጴጥሮስና ዮሐንስ ያዕቆብ ከኢየሱስ ጋር ሲነጋገር ሲያዩት ሙሴ በአካል ነው ወይስ በመንፈስ ነው? በምንድን ነው ከኢየሱስ ጋር ሲነጋገር የነበረው ያኔ መጥቶ ተራራው ላይ? እንደ በአካል ይላል። እስካን በምንድን ነው? ጥያቄ ነው። በአካል ነው ወይስ በመንፈስ ነው? በምንድን ነው? አንብብልኝ መጽሐፉን እያየሁት በአካል አለ ወይ? አይ በምንድን ነው? እኔ በአካል ነው በመንፈስ ነው የሚለውን ጥያቄ ነው የጠየኩሽ እኮ። አሁን ለማርያም መልአክን ታይቷታል አይደል? እንደዛ ሊሆን ይችላል። አይ የእንትናን ነው የምነግርሽ፣ የሙሴን ነው። ስለ ሙሴ ነው የምናወራው። ሙሴ በሞዓብ ምድረ በዳ ተቀብሯል። ማቴዎስ ማነው ዘዳግም 34 ምንም እኮ ጥያቄ የለኝም። አዎ በአካል ነው የታያቸው አለኝ። ጥሩ። እኔ ግን ጥያቄ እሱ አይደለም እኮ በመቃብር ላይ እንዴት ብሎ ይመለሳል? መቃብሩ እንዴት ቆይ አንዴ አይዞሽ፣ ተረጋግተሽ እንትን መንፈሳዊ ነገር ስለሆነ ቆይ አንተ ጣልቃ ትግባ። እንደውም ታች አውርድ፣ አድሚን ታች ውረድ፣ አድሚናት ታች አውርድ። አልመለስኩም እኮ እኔ ምንም ነገር እኮ ታች ውረድና ታብታብ አድርግ አንተ። ዲሲፕሊን ተማር እሺ፣ ለወደፊቱ ማለት ነው። ኦኬ። እና ማቴዎስ ወንጌል ምዕራፍ 17 ላይ ያለው ሙሴና ኤልያስ ኢየሱስ ጋር መጥተው ሲያነጋግሩት ነበር አይደል? ወይ ልክፈተው ሰንፋል። እሺ ተፈጀው። ማቴዎስ ወንጌል ምዕራፍ 17 ከቁጥር 5 ጀምረሽ አንብቢው። ማቴዎስ ወንጌል ምዕራፍ 17 ስንት ቁጥር ስንት? ቁጥር 5 ጀምረሽ አንብቢው። እሺ አንብቢልኝ ጮክ ብለሽ። በትግርኛ ስለማነብ ነው ያጠፋው። አንዴ ላንበውና በአማርኛ ብዙ አይደለሁም ወንድሜ መናገር ነው እንጂ ትግርኛ ተዛራቢ። ኦኬ በትግርኛ ላንብላችሁ። ኧረ እኔ አልችልም። አንብቢው እስኪ። ይሄ ቋንቋ አንብቢው። ትግርኛ ግን ይመሳሰላል። እስቲ አንብቢው። ርዕሱ ምን ይላል በአማርኛ? ርዕሱ ማቴዎስ ወንጌል ምዕራፍ 17 በትግርኛ አንብቢው እስኪ። ትርኢት ኢየሱስ ከም ዝተለወጠ ይላል። እሺ ቀጥይ። ኦኬ ትሰማላችሁ ወይም በአማርኛ ላልንበት? ይገባል። በደንብ እንትን ነው ይገባል። አንብቢው በትግርኛው። ናይ በአማርኛ አለኝ አማርኛን። ቆይ ትንሽ ልሞክር፣ እንዲሁም ልማር። አንቺም ትግርኛችም ለቀስ እንደኔ መማር አለብኝ። አማርኛም ከእናንተ ጋር እንድማር አማርኛ እዚህ ጋር የለም መሰለኝ። አንዷ ቴሌፎን ጋር ችግር መጣሁ። እዚህ የምናገርበት ያለሁት አለ በአማርኛ። ወይ ላውርዳት እና ጠብቁኝ። አንዴ ላውርዳት በአማርኛ። አማርኛ አንብቡልሽ። ለምን አያነቡልሽም? እዚህ አንብቡልኝ። እሺ በአማርኛ ከመጃሽ። እሺ ኡስታዝ ያንብብልኝ። መርሐባ። እሺ አዳምጪ። ኡስታዝ አንብብላት። ከአንድ ጀምሮ ያንብብላታ። ተከታታይ አዳምጪ። እሺ ሚውት ላይ ነሽ መሰለኝ። እየሰማሽ መሆኑን አረጋግጭልኝ። በቃ እሺ አዳምጪ። እየሰማሁ ነው። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙን
ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። በምኑ ላይ ታዩአቸው? ጋሊኑ ተራራው ላይ ነው። ሄርሞን ይሉታል አንዳንዶቹ ደግሞ አርሞኒ የሚባል ተራራ ላይ ነው የወጡት። ረጅም ተራራ ላይ ወጥተው ትግርኛ ለምባት አንዴ። እሺ እስከዛ ሰላም ጥያቄ አለሽ ወይንም ከላይ ቢኒያም እሷ እስክታርፍ ድረስ ምናልባት ቀጥሉ ሌሎቻችሁ። ቢኒያም ድምፅ አይሰማም። ነፋል ኤርፎን አድርገሃል መሰለኝ። ኤርፎን ላውጣው ቢኒያም። ወላሂ ኡስታዝ በጣም እድለኛ ነህ። አላህ ቁዋውን ሰጥተዋል። እኔ የሚገርም ነገር ከ2 ሰዓት ከ3 ሰዓት በላይ አልችልም ራሱ ላይቭ። ወላሂ በጣም እንትን ነው፣ ከባድ ነው ማለት በጣም አላቅም፣ ምን እንደምል አላቅም። አላህ ሻሂዴ ነው። በሰው ፊት ስላለህ አይደለም። በጣም ነው የሚገርመኝ ራሱ ጥንካሬ። እኔ በጣም ወዳም ስልችት የሚለኝ መተው ካላገዙኝ እንደውም ምንድነው ማድረገው፣ በቃ ቶሎ ብዬ ዘግቼ ነው የምወጣው። 2 ሰዓት 3 ሰዓት ነው እንትን የምለው። ወላሂ ለአንተ የሰጠውን ጸጋ ለማንም አልሰጠም ራሱ። ኧረ አንተ ራሱ ትልቅ ስራ እየሰራ ነው ወይ? ኧረ እኔ አልችልም። ላይቭ ላይ ከ2 ሰዓት ከ3 ሰዓት በላይ ይሰለቸኛል። ይሰለቸኛልም ሳይሆንም ይደክመኛል። የሆነ ማውራትን ላይ የሆነ ሰዓት ላይ የሚያቅተኝ ሰዓት አለ። አንተ እኛ እንትን ስለሆን ታውቃለህ። አይ እንደሱ ነው ብለህ ነው አይመስለኝም። እንጃ እየሰራ አላህ ጀዛን ይክፈል። አላህ እዚሁ ያስቀርብህ። አላህ በእኽላስ 17:5 ነው ያልከኝ አይደል? ከአንድ ጀምረሽ አንብቢ። ከአንድ ሙሴና ከ5 ብሎኛል ብዬ ነው ከ5 ያለው ከአንድም ሳነበው እኮ እንደዛ ሚል አላገኘሁም። ከአንድ ጀምረሽ እንዲገለጥልሽ ከአንድ ጀምረሽ አንብቢው። እሺ ጮክ ብለሽ አንብቢው። እስከዛ ሰላም ታውራ ኡስታዝ። ታውራ ሰላም አውሪ። እስከዛ ድረስ ቢኒያም ወጣ። ሰላም እየተማርኩ ነው፣ ግን ጥያቄ አለ ስትይ ነበር። ጠይቂ። እሺ እሱ ልጠይቅ ነው። ትጨርስ ብዬ እኮ ነው እስካሁን ራሱ። ጠይቂ፣ ችግር የለም። እሷ እስክታነብ ድረስ እንትን እያነባት ቆየባት። ቀጥይ። ሰላም ሄሎ። እስኪ የሚያወራ የለም መሰለኝ። በአማርኛ አውርጃት አወረድኳት። እስኪ እንዲገባን እስኪ ላንብብላችሁ ከቻልኩ። እሺ አላችሁ አለውን? የኢየሱስ መልክ መለወጥ ነው የሚለው አይደል? እርሱ ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብን
ወንድሙን ዮሐንስ ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእራሱ ጋር ሲነጋገሩ ታዩአቸው። ይሄ ነው ያልከኝ? ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንድን ለአንተ በቃ ታዩ። አማርኛው ትንሽ እንትን ብሎሻል። አንድ ችግር ነው። ለሙሴ አንዱን ለኤልያስ ማናቸው የታዩአቸው? አንዴ ጴጥሮስ ዮሐንስ እስከ 5 ስላልከኝ በቃል በቃ ሙሴና ዋናው ነጥባችን ቆይ አንዴ እንዲገባኝ አንዴ ልጨርሳ። እስከ 5 አልከኝ ብዬ እኮ ነው። 5 ሆነ። አንቺ አንብቢ በግልሽ ገና ሲነገር ሌላ ሰው ድምጽ ምን ነው ቸኮልክ ወንድሜ? ነው አይደለም፣ ቸኮልክ ሳይሆን በቃ አንቺ ገና አማርኛውን እስከምትለማመጂው ድረስ ምን እስከምትል ድረስ ገና ሲነገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ በእርሱ ደስ የሚለኝ የምወደው ልጄ እሱን ስሙት የሚል ድምፅ መጣ። 5 እኮ ነው ያልከኝ ወንድሜ። ምን ነው 5 ነው ጀምሮ ያልኩሽ? አንቺ እስከ 15 ገብተሻል። እነዛ ከሆነ ሙሉ ባይብል 5 እኮ ነው ያለሁት ወንድሜ። 5 እኮ ነው ይሄ እኮ በቃ ይበቃሻል ለጊዜው። እሺ በቃ ይበቃሻል። እዛ ጋር ነጥባችሁ እና አሁን ነጥቡ የት አለ? የትኛው ነው እኮ? ሙሴና ኤልያስ ታያቸው የሚል የለም አለ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ስለዚህ ማንን ነው ያዩት? ጴጥሮስ ዮሐንስና በደመና ነው የታያቸው። በደመና ማንን ነው ያዩት? ሙሴና ኤልያስ። ሙሴን ያዩት በአካል ነው ወይስ በመንፈስ ነው? በአካል ነው የመጣው ወይስ በመንፈስ ነው የመጣው? በደመናው ነው የሚለው። በአካል ነው የመጣው በመንፈስ ነው የመጣው ነው ጥያቄው። አልመጡም እኮ በደመና ታዩአቸው እኮ። በደመና ያዩት እሺ፣ ምን አካል ነው ያዩት ወይስ መንፈስ ነው ያዩት? እየተነጋገሩ ከሆነ በአካል ይመስለኛል። በአካል ነው። አካሉ የት ነው? ከመቃብር ተነስቶ ነው የመጣው? የተገለጡ ይመስለኛል እኮ። ሲገለጡ በአካል ነው የተገለጠው። ያ የሞተው ዘዳግም 34 ኢሳ እኮ ወንድሜ፣ ኢሳ እኮ በህይወት ነው ያለው በስጋ አይደል እንዴ? እንዴት ነው? ስለዚህ አይደለም የማወራው ስለ ሙሴ ነው። ሙሴ ጴጥሮስና ዮሐንስ ያዕቆብ ሲያዩት ያዩት በአካል ነው ወይስ በመንፈስ ነው ስልሽ በአካል አልሽ። ዘዳግም 34 ላይ ከአተምና ከሞለኪ ኮምፖስት ያደረገውና ዲኮምፖስት ያደረገው የፈራረሰው ሙሴ ነው ከእንደገና ተገጣጥሞ የታየው። ወንድሜ አሁን ምንድነው ከዚህ ጋር ከመቃብር የነቢ መሐመድ የሚያገናኛለው? መልሹና እንሄዳለን። መልሹና ከኡስታዝ እሱ ጋር ተቀጣያለሽ። እሱን እኔ ያመጣው ይመስለኝ ታዩአቸው ይመስለኛል። አው የተነጋገሩ ከሆነ በደመናው ውስጥ በደመናው ሙሴን ያዩት 3ቱ ሰዎች ያዩት ስለተነጋገሩ ይመስለኛል እኮ። በአካል ነው ያዩት ሙሴን፣ ያ የሞተውን የተቀበረውን የበሰበሰው ከእንደገና ተገጣጥሞ አይደለም። እግዚአብሔር እንደሚታዩ አደረጋቸው እንጂ እንደሚያማቸው አረገ። እርግጠኛ ነሽ? እስቲ መረጃ የሚመስለኝ እኔ በመሰለኝና በደሳለኝማ አይሆንም። መረጃ አንተ ንገረኝ፣ ወይም አንተ ክርስቲያን ስላላወቅኩት ነው። ካላወቅኩኝ እኔ ለቢንያምን ተው ክርስቲያን ይንገረን። ለቢንያምን ክርስቲያን ነው ቢንያም ይላል ላይ ካወቀው ከኔ በቃ እሺ ይንገረን። በእምነት ነው በደሳለኝና በደሳለኝ። ቢንያም ሰላም ነው? አይሰማም ድምጽ። እሱ ካልመለሰው ግን ስለ ነቢ መሐመድን በመቃብር እንዴት ነው ለእናንተ የሚመልስላችሁ? እናንተስ እንዴት ሩሃቸው በመቃብር ካለ ለምን ታዲያ በህይወት አሉ ማለት እኮ ነው። ሁሉም ህዝብ የሙስሊም ህዝብ በየቀኑ ስንት ጊዜ ሰላም እንደምላቸው ታውቃለህ። እና ሁሉ ጊዜም አሉ በህይወት ብዬ ነው የማስበው ብዬ ነው። እሺ
ተረጋጊ። የሙሴን ስትመልሽ የኛውን መልስ ታገኘዋለሽ ራሱ ማለት ነው። የሙሴ ነገር አልተገለጸም። አንዳንድ ነገሮች ላይገለጹ ይችላሉ። አልተገለጹም ማለት ግን እውነት አይደለም ማለት አይደለም። ረሱል ሰለላሁ ዐለይሂ ወሰለም በእኔ ላይ ሰላዋት ያወረደ ሰው አላህ ሰላት ያወርድበታል። ለማየቱም ቦታ ሆናችሁ ሰላዋት በእኔ ላይ ስታደርሱ ይደርሰኛል ብለዋል። ስለዚህ አላህ በኪነ ጥበቡ ሊያሳውቃቸው ይችላል። ያ ነገር እንዴት ያሳውቃቸዋል የሚለው እንዴትነቱ ምንም የተገለጸ ነገር የለም በእኛ ትምህርት ማለት ነው። ጥሩ እኮ ነው ያለው። ግን እኛ ለሙሴ መቃብሩ ላይ ህይወት ይመለሳል የሚል እምነት የለንም ወንድም። ስለዚህ ከየት መጣ ነው? ከየት መጥቶ ጴጥሮስ ዮሐንስና ያዕቆብ ከየት መጥቶ አገኙት ሙሴን? እግዚአብሔር እንደሚታዩ አድርጓ አሳያቸው እንጂ የት ይመጣሉ? መንፈስ እኮ በመንፈስ ነው ያለው። ማስረጃ ስጭኝ። እንደዛ በአካል አይደሉም ከሄዱት፣ በአካል ነው እኮ። ማስረጃ ስጭኝ። አሁን ማብራሪያውን ከየት አመጣሽው? ከኪስስ ነው? መጽሐፍ ቅዱስ አመጣልሃለሁ። አሁን አንተ ስለ ቁርአኑ ንገረኝና ስለ መጽሐፍ ቅዱስ ነው። ኧረ ተረጋጊ። ቀስ በይ እስኪ። ቀስ ታውሪ፣ ቀስ ብለሽ አውሪ። እሺ፣ እንደዛ አነጋገሬ ጮክ ነው ወንድሜ። ሰው አትጮያ። ቀዝቀዝ በይ። ውሃም ጠጪ አጠገብሽ ካለ። እስቲ ቀዝቀዝ በይ። ውሃ የለም እዚህ ሀገር። የሚገርም ታዲያ ውሃ በሌለው ታዲያ እኛን ታቃጥይናለሽ እንዴ? ለበለብሽን እኮ እስኪበቃን ድረስ። አሁን ወደ ጥቅስ ሂጂና ማስረጃ አለኝ ጥቅስ ብለሻል። የቱ ጋር ነው ያለው? እስቲ አምጪው ማስረጃውን ልስጥህ። እሺ በሐዲስ ነው ላምጣልህ። ኖ እሱን አይደለም የጠየኩሽ። ኧረ ማቴዎስ 17 ላይ ያለው ማስረጃ አለኝ ያልሽውን እሱን አላልኩም እኮ እኔ መጽሐፍ ቅዱስን ነው። ቢንያምን እዚህ ክርስቲያን ጠይቅ አልኩህ እኮ እሱን እኛም እንድንማርበት እንደነገርኩህ ነው። ቀጥል እስኪ አናግራት። እንዴት ነው የታየው? አሁን መቃብር የኔ ጥያቄ እኮ መቃብር ውስጥ ያለ አብርሃም ወይም አባታችን በመቃብሬ ውስጥ ነው ይደርሰኛል ያሉት ረሱል ሰለላሁ ዐለይሂ ወሰለም። የትም ብትሆኑ ሰላዋት ብታደርጉ ይደርሰኛል በመቃብሬ ውስጥ ነው ያሉት። አዎ እስቲ ሐዲሱን አውጪው። አረብኛም ካለሽ አረብኛ፣ እንግሊዘኛም ካለሽ እንግሊዘኛ አውጪው። እስቲ እንግሊዘኛው ነው መቃብር። ያው ኡስታዝ አስፋትና ታሳየኝ። እኔ እኮ መክፈት አልችልም። ቁጥሩን ብቻ ሰጣቸው። ለምን ትሰጪናለሽ? እሱማ ዱላ አይደለም እኮ የምናቀበለው እኛ። አንቺ መረጃው አለሽ ካልሽ ያው ቁጥሩን ሰጣለሁ። እኔ ስለማልከፍት አልችልም ብዬ እኮ ነው። እቺ ትመጫለሽ ማለት ነው። እንደዛ ነው የሚሆነው። ውይይት ማለት እንደዛ። ካሜራ አስተላክልኝ ከሰራን ብሎኝ እኮ ነው ወንድሜ። ምን ነው እኮ ሲሻለው ትመጫለሽ ነው። አሁን ታሞ ተይው ነው። ሌላ ቀን ነው እንዴ? አሁን ራሱ ሲከፍትልን ነበር እኮ መክፈት ይችላል። ለምን ይከፍታል እንዴ? እሱ ሳይሆን አንቺ ነሽ ማቅረብ ያለሽ። ለጋችሁ ምን ችግር አለ? ግን ይላል መቃብር ላይ አለኝ እኮ። አዎ አለ እኮ መቃብር ውስጥ ያለው ከፈችው አልኩሽ እኮ ከፈችው። እናንተ ሰላም ካላችሁኝ ሩሄን ይመለሳል፣ እኔም እመልስላችኋለሁ አሉ። እና በህይወት ነው ያሉት። ወሬ እንዳይሆን ምን ማድረግ አለብህ? ወይ ከፈችው መክፈት አልችልም እኔ ካሜራ ይኸውና፣ የኔ ይኸው መክፈት ስቺ ትቀጥያለሽ ማለት ነው። ቀጣይ እናስተዳድር ሌላ ክርስቲያን። እሺ ሌላ አስቤ እጠይቃለሁ። እሺ ይሄንን ለምንድን ነው የምትቆጪኝ? ብቻ ሰጣቸዋለሁ። ሰው አለ እዚህ 2000 ሰው አለ። ቁጥሩን እጽፍላቸዋለሁ እዚህ። እሺ አትቆጪኝ። እየተቆጣሽ ነው ያለሽው። ሰላም እንዴት ናችሁ? ሶሪ እንደተቆጣ ከተሰማህ ወንድሜ። ኧረ ትቆጫለሽ፣ አይታወቅሽም እኮ ጋል ብለሽ ነው። እንደዛ ነው አነጋገሬ ነው ወንድሜ። ወንድሜ አንዴ አግሪው እንጂ አሁን አንተ ወንድሜ እኮ ብለህ እህቴ ወንድሜ አላልክም እስካሁን። እኔ ወንድሜ እያልኩህ ነው። ከዛ በላይ ግን አማርኛው ሊሆን ይችላል። እህቴና ወንድሜ ማለት እኮ እንትን አይደለም። አንቺ ቆይ ፕሮቴስታንት ክርስቲያን ነሽ አይደለ? እኔ ክርስቲያን ነኝ። ፕሮቴስታንት ክርስቲያን ማለት ኦርቶዶክስ አይደለሽም። እንዴት ፕሮቴስታንት ክርስቲያን ነሽ አይደለ? ኤግዛምፕል ነች። ጥያቄ ነው የጠየኩሽ። እኔ ከኦርቶዶክስ ነኝ። ኦርቶዶክስ ነሽ? ኦኬ፣ ለዛ ነው ማለት ነው። እነሱ ናቸው ቱግ የሚሉት ብዙ ጊዜ። እሺ ተረኛ። ኦኬ፣ እንደዛ ነሽ ፕሮቴስታንት ነሽ እያልከኝ አልነበር እንዴ? እንደገና እነሱ ነው እንደዚህ የሚሉት። ኦርቶዶክሶቹ ናቸው። እሺ መጀመሪያ ግን ፕሮቴስታንት መስዬ ነበር። እንዴት በላይ ያለው መስቀሉ ምናምን ሳይሆን እንደዛ መስለሽኝ ነበርና ፕሮቴስታንት ሆኖ ቱግ አይሉም ብዙ ጊዜ እነሱ። ትንሽ የተስተካከለ ነገር አላቸው ቁመናቸው። ባይብሉንም ትንሽ ያውቃሉ። መንፈሳዊነቱም ትንሽ ጠንከር ያለ ነው የነሱ፣ ትንሽ ይሻላል። እሺ ኡስታዝ አለ? ቀጥል። ኡስታዝ ከታች አለ መሰለኝ። ሱዲ ሰላም ነው? ሱዲ ሰላም ብያለሁ። ቁጭ ብዬ ነበር፣ ከመቀመጫ ነው የተነሳሁት። ይሰማል ሱዲ መናገር ጀምሮ ነበር። ሄሎ
ወይንም ሰላም ሰላም ነው ወሂድ? ሰላም ነው። ጠፋ እኮ ድምፅ ጠፋብን። ድምፅ ጠፋብን። አይሰማም? አሁን መታል። ይሰማል? እኔ ይሰማል? እኔ ኦኬ፣ ኔትወርክ ነው መሰለኝ። ኡስታዝ ይሰማል? እኔ የኔ ይሰማል። የሱ ነው መሰለኝ። ይሰማል። ከላይ ያለው ወይንም ያለሽው ልጅ መካከል ላይ ሰላም ይሰማል? ከሰላም በር እሱ ነው የኔ ነኝ። ያንተ ኔትወርክ ይዘገያ ነው መሰለኝ። ያንተ ይሰማል? እየቆየ ነው የሚደርሰው። ይዘገያ። እሺ ሻሃዳ ማያስፈልግ ነበር የሚል ኮሜንት ላይ አለ። አስገባቸው። ያ ሰላም አውረንጅ ልጆች ካላችሁ እኔ ያለው ይሰማል? እኔ ክሊን የዛን ይሰማል። እሺ ማውራት እችላለሁ። ቅድም ስላስወረድከኝ ወሂድ ቆየስ እየቆየ ነው የሚደርስ። ፍላይት ሙድ ላይ አድርገው እያካለኝ እኔ ፍላይት ሙድ ላይ አድርገው እንትንን ለ15 ሰከንድ እንደዛ አድርገው ይስተካከልልሃል። እሱ ሰላም እኔ ያለው ይኸው ድምጽ ይቆራረጣል እኮ በደንብ እየተሰማኝ አይደለም። ጥያቄ አለኝ እኔ። ወርደ ግባ ወይም እንደዛ አድርገው ኡስታዝ፣ እንደዛ አድርገው እስቲ። ወይ በጣም እየዘገየ ነው የሚደርሰው ድምጽ። አዎ አውርደውና ተመልሰው ሪኩዌስት ይላክ። ሌሎቻችሁ ምን አለ? የኔ ይሰማል? ድምፅህን እስኪ ከእንትን በለው ቀረብ አድርገው። አሁን ይሰማል? እኔ ይሰማል? አዎ። እንዴት ናችሁ ሁላችሁም? በጌታ ሰላም እላችኋለሁ። ጥያቄው ቅድም የተጠየቀ ጥያቄ ላይ ለመመለስ እየሞከርኩ ነበር። ስለ ሙሴና ስለ ኤልያስ በተራራው የመገለጡ ጥያቄ እየጠየቅክ ነበር አይደል? እሱን መልስና እሱን ተወው ከፈለክ። ሌላ ጥያቄ ጥሩ ጥያቄ መጠያየቅ እንችላለን። የልጅቷ ጥያቄ ነው። እሺ እኔን ምንድን ነው የምጠይቀው? እኔ መጽሐፍ የሆነ ጥያቄ ላይ ለመመለስ ዝግጁ ነኝ። ቁርአን እውቀት አናሳ ነው። ችግር የለም። ባይብል ላይ አንተ ስለሆንክ ፕሮቴስታንት ነህ አይደል? ፕሮቴስታንት ክርስቲያን ነህ? ፕሮቴስታንት አማኝ ነኝ። በቃ አለፈ። ጥሩ ነገር ነው። በስላሴ ታምናለህ? አዎ ትሪኒታሪያን ነኝ። ትሪኒታሪያን ነህ? ኦኬ ጥሩ። 3 ፐርሰንስ ዋን ኤሰንስ ብለህ ታምናለህ? 3 ፐርሰንስ ዋን ኤሰንስ የስ ፐርሰን ማለት አይደንቲቲ ነው አይደለ? ኤጎ የሚል ነው አይደለ? በእንትን ወይም ደግሞ አና የሚል ነው። ፐርሰን ማለት እኔ የሚል እኔነት ማለት ነው። ስንት እኔነት ነው ያለው በትሪኒቲ ውስጥ? በትራዩን ጋድ ውስጥ በትራዩን ጋድ ውስጥ አንድ አምላክ ነው ያለው። ነው አይ ጋድ አልጠየኩም። ስንት ፐርሰን ነው ብዬ ነው የጠየኩት። ፐርሰን ሲባል አሁን እኛ ብዙ ጊዜ የምናመጣው እኔ ከሚለው ጋር ነው። እኔ የሚለው እንዳለ ሆኖ የግሪኩ ቃሉ ፐርሰን የሚለው ቃል ወይ ደግሞ ለምሳሌ ምን አልከኝ? አላወራውም፣ እያዳመጥኩ ነው። እኔ በሚለው ውስጥ ማለት ነው። አሁን ለምሳሌ አንተ አሁን ምንድን ነው ያለህ? አሁን ሰው ነህ አይደለ? ሰው ነህ፣ ግን ስጋ አለህ፣ ነፍስ አለህ አይደል? የጠየኩት ጥያቄ እኔ የሚለው ጥያቄ የመለስኩልህ ነው። ምን መሰለህ? አንተ ስጋ አለህ፣ ነፍስ አለህ። በእኛ አስተምሮ ሰው ስጋ ነፍስና መንፈስ አለው። ግን አንተ ስንት ፐርሰንት ነህ? እኔ 1%። 1% ያ እኔ የሚለው ኤጎ የሚለው ነገር 1% ነው። በትሪኒቲ ዘንድ ስንት ኤጎዎች ያሉት? አሁን ኤጎ በሚባለው አንመጣም። በትሪኒቲ ኤጎ ማለት እኔ ማለት ነው እኮ። ስንት እኔነት ናቸው ያሉት? ፐርሰን ማለት ፕሮሶፖን ነው አይደለ? እኔነትን በስላሴ አስተምሮ ውስጥ እኔነትን አናመጣውም ነው። ገብቷል? ኤጎ በሚለው እንትን ነው እኮ። ፐርሰን ማለት እሱ ነው እኮ። ፐርሰናል ፕሮናውን ነው የምትጠቀምበት። በዕብራይስጥ አና የሚለው በግሪክ ደግሞ ኤጎ የሚባለው ነገር ነው። እኔ የሚለው ነገር ማለት 3 እኔነቶች አሉ አይደለ? ፐርሰናል ፕሮናውኖች አሉ 3 አይደል እንዴ? አሁን በትሪኒቲ አስተምሮ ነው ማለት እኔ በሚለው አይደለም የምንመጣው። ምንድነው ፐርሰን? ምንድነው
አዎ ኤሰንስ በሚለው እስማማለሁ አልኩ በመጀመሪያ። ኤሰንስ ማለት እንትን ነው፣ ኦሲያ ነው። እሱ ከኦሲያማ አንድ ነው እኮ በኦሲያ አንድ አምላክ አለ ብለህ ታምናለህ? ወደ ሀሳቡና ጥያቄ ጋና እኮ ልመጣልህ እኮ ነው። መጀመሪያ በተርሙ መስማማት አለብና፣ ምክንያቱም ትሪኒቲን አንዳንድ ጊዜ አሁን እኔ ማለት ሀሳብህን ግለጸውና የኔ ሀሳብ ነው። አይ እንደዛ ነው። መጀመሪያ በተርሙ ስትስማማልኝ ነው ወደ ባይብል ልገባ ነው። ከመግባቴ በፊት መጀመሪያ በትሪኒቲ ኮንሴፕቱ ላይ ትሪኒታሪያን ነህ። ሶሻል ትሪኒቲ ነው ወይስ ኢኮኖሚክ ትሪኒቲ ነው የምትቀበለው አንተ? የትኛውን ነው? ያው ኖርማሊ እኔ በሶሻል ትሪኒቲ ነው ማምነው። ስለዚህ በሶሻል ትሪኒቲ ካመንክ ለኔ ቀላል ነው። እንደውም ኢኮኖሚክ ትሪኒቲ ነው ትንሽ የሚከብደው። ስለዚህ አሁን ምንድነው በኦንቶሎጂካሊ ዋን ኤሰንስ አለ፣ ውሲያ አለ። በዋን ውሲያ ውስጥ ደግሞ 3% አለ አይደለ? 3% ማለት ፕሮሶፖኑ ወይም ደግሞ ሂፖስታቲስ የሚባለው ነገር፣ ሂፖስታቲስ ያሰኘው ነገር ኤጎና አና ነው አይደለ? ሂፖስታቲስ የሚያሰኘው ኤጎ ነው። ኤጎ ነው አይደለ? ኤጎ ነው። ስለዚህ አሁን ገባኝ ማለት ትሪኒቲን እኔም ራሴ እኮ ስለማውቀው ነው። አሁን በእንትኑ ላይ ከተስማማን ወደ ባይብል መግባት እንችላለን። ስለዚህ አሁን በትሪኒቲ ውስጥ ያሉ ነገሮች ስንት ኤጎዎች አሉ? ኤጎ እኔ የሚሉ ስንት አካላት አሉ? እኔ ነግሬሃለሁ ቅድም በነገርኩ መሰረት በስላሴ ውስጥ እኔ በሚለው ሳይሆን አንተ አሁን አመጣኸው ሃይፖስታሲስ በሚለው ነው ማምነው እኮ። አንድ ማለት በምንድን ነው የምታውቀው? ማለት አንድ እኔ የሚል ላይሰንስ አይደለም የሚሰጠን ሃይፖስታሲስ ስናስብ ሃይፖስታሲስ ብዙ ጊዜ እኔነትን አይደለም ማለት የዲስቲንክት የሆነውን ኔቸር አይደለም ለማውራት። ቸርች ፋዘርስ የሚያስቀምጡልን 3 ሃይፖስታሲስ አሉ፣ 1 ኤሰንስ አሉ ብላ ያስቀምጡልን። አዎ እኮ በሃይፖስታሲስ አልኩ እኮ ሃይፖስታሲስ እኮ ኤጎ የሚል ነው። ኤጎ የሚል ነው የሚናገረው። አሁን ለምሳሌ ዲስትሪክት አለ፣ ሳብጀክት አለ። ኤጎ ሳይሆን በሃይፖስታሲስ ነው ማምነው አልኩ። በሱ ተቀበለ እኮ ሃይፖስታሲስ የሚባለው እኮ ኤጎ እኮ ነው ሃይፖስታሲስ ያደረገው። ፕሮሶፖኑ ነው አይደል እንዴ? ኤጎ ለምን መሰለ ልዩነት አለ። ኤጎ ላይ ስትመጣ ልዩነት ታመጣለህ። አሁን ለምሳሌ በስላሴ ውስጥ ልዩነት የለም። በስላሴ ውስጥ ልዩነት ሳይኖር በሃይፖስታሲስ የምን ልዩነት ነው ያለው ነው የጠየኩ። አሁን ይኸውልህ በስላሴ ውስጥ ልዩነት የለም አለ። ዲስቲንክት ፐርሰን አለ። ዲስቲንክት ፐርሰን አይደለ? በፐርሰን ደረጃ ዲስቲንክት ይለያያሉ። እኔ እያልኩ ያለሁት በኤጎ አንግል ስናየው ነው ሞራ እኮ። አንድ ነገር ፐርሰን ያሰኘው እኔነቱ ነው አይደለም ነው እንዴ? አውቀ ነው አልተረዳኸኝም? እኔን ሀሳብ እኔ በሚለው ውስጥ ልዩነት ያለ እኔ ያለ አሁን በሰውኛ እኔ ስትል እኔ እናንተ አሁን እኔ ሁለት እኔዎች ነን አይደል? በትሪኒቲ ትምህርት ውስጥ ስንት እኔዎች አሉ ነው የጠየኩ። እኔ የሚሉ በእኔና በአንተ እንዳለው እኔነት ኢጎ ውስጥ አይደለም። እኔ አላልኩም፣ አልጠየኩም። ስንት እኔዎች አሉ በትሪኒቲ ውስጥ? ስንት እኔዎች ተብሎ አይጠየቅም። ሲጀመር ይጠየቃል። እኔ የምትለው እኮ ማንነትህን ነው ራሱ። እኔ አይጠየቅም። ይሄ በጣም ፎርም ይኸውልህ አታውቅም ማለት ነው። ስለ ትሪኒቲ አታውቅም ማለት ነው። ለዛ ነው አየህ እንትኑን ኮንሴፕቱን እኔዎች አሉ ተብሎ አይጠየቅም። እሺ ፕሮሶፖ ምንድን ነው? ፕሮሶፖ ምንድን ነው በግሪክ ምንድን ነው? ንገረኝ። ቆይ ፕሮሶፖ ምንድን ነው? ፕሮሶፖ ምንድን ነው? ወደ ግሪክ ግባ። ፕሮሶፖ ምንድን ነው? ፕሮሶፖ ምን ማለት ነው? ትርጉሙ ፕሮሶፖ ማለት ፕሮሶፖን ምንድን ነው በግሪክ? ፕሮሶፖን ግሪኩን አላውቀውም። ምን ማለት ነው እኮ? እሱን ነው እኮ ፐርሰን የሚለው ቃል ከፕሮሶፖን ነው የተወሰደው አይደል እንዴ? ፕሮሶፖ ማለት ወይ አዳምጣ፣ ማታውቀውን ነገር ከሆነ እኔ ልንገርህና በተርሙ ላይ ተስማምተን ወደ ባይብል እንገባለን። ገብቶሃል? ትሪኒቲ እናያለን። አሁን ምንድን ነው የምናየው? ፕሮሶፖን ማለት አብ፣ ወልድ፣ መንፈስ ቅዱስ 3 ፕሮሶፖን ናቸው አይደለ? ፐርሰንስ yes 3% ማለት 3 ፕሮሶፖን ቆይ እንጂ ፕሮሶፖን የሚያሰኘው ነገር አይደንቲቲ ነው አይደለ? አይደንቲቲ ነው። አዎ። ስለዚህ አይደንቲፋይ የሚያደርገው ነገር እኔ ብላ አይደል የምትናገር? ማነህ ስልህ እኔ ነኝ አትልም እኮ። ሃይፖስታሲስ በሚለው እኮ ተስማምቻለሁ እኮ። እኔ ነኝ አትልም ወይ ነው የምልህ። እኔ ነኝ አትልም ወይ? አንተ ለምን በእኔ ነኝ በሚል ለምን እኔነት ነው እኮ። ፕሮሶፖን እኮ እኔነት ነው። በአማርኛ ነው ያደረኩልህ። ኤጎ የሚባለው ነገር ማለት ነው እኮ። በአማርኛው ያንሰናል። እኔ ስንል ብዙ ጊዜ እንደዚህ ነው። በምን ላድርግልህ? በእንግሊዝኛ ላድርግልህ? በዕብራይስጥ፣ በግሪክ በየትኛው ላድርግልህ? በየትኛው ላድርግልህ? በየትኛው ላድርግልህ? ሰማይና ሃይፖስታሲስ በሚለው እንስማማ። ሃይፖስታሲስ ምን ማለት ነው በግሪክ? የፐርሰናል አይደንቲቲ ማለት ነው። እስቲ ማስረጃ ስጠኝ። ሂፖስታቲስ ማለት በግሪክ እንደዛ መሆኑን። ሂፖስታቲስ የሚል የግሪክኛው ቃል ምንድን ነው? ለምን አላወጣልህም? ግሪኩ እሺ አውጣው። ሂፖስታቲስ ማለት ምን ማለት እንደሆነ እሺ አውጣው። በትልቁ አድርጉት አንዴ። አንደኛው የሚያወራው ሂፖስታሲስ የሚለው አውጣው። ክፈትና አውጣው። ክፈትና ሂፖስታቲስ የሚለው ቃል ባይብል ላይ ስንት ቦታ ላይ ነው ያለው? ሂፖስታቲስ የሚለው ቃል አውጣው።
በትልቁ አድርጎት እኔ አውጣውና ሳየና ህዝቡ ይኸው እያየ ነው። እስቲ አውጣው መረጃ በፒሲ ነው እንትን የምለውና እሱ ነው እኮ አውጣው፣ ክፈትና አውጣው። እንደ የጨበጣ ነገርማ አይሆንም እኮ እንደዛ ፍሬንድ። እሺ ክፈተው፣ በትልቁ አድርገው ኡስታዝ። እሺ G528 አውጣው፣ ራስን እንትን በለው አውጣው። ስታወጣው በትልቁ ያደርግሃል። ከዛ ተሰይ አልመጣም፣ እኔ ጋር አልመጣም። ምኑን ያልመጣው? ኦዲዮ ብቻ ነው የሚያሳየኝ እኮ። መች ከፈትከው አንተ ራስህ ቪዲዮን? ይኸውልህ ላይቭ አክሰስ ይላል። ይኸውልህ ላይቭ አክሰስ ቱ ጎ ላይቭ። ምን ላይ ነው ያገኘው? ምን ላይ ነው ያገኘው? ስገባ ነው ራሴ ላይ ይኸውልህ እያሳየኝ እኮ። ምን ላይ ነው ያገኘው እኮ ነው መረጃ። ምን ላይ ነው? ግሪክ እንግሊሽ ሌክሲኮን ላይ ነው። ግሪክ ስትሮንግ ግሪክ ነው ሌክሲኮን እኮ ነው አይደል? እንዴ ለጠየቀኝ እኮ ምን ጥቅስ ያብራራበት? እስቲ አውጣው ጥቅሱ። ይኸውልህ 5287 የግሪክ ወርዱ ያለው እኮ ምን ላይ ምን ጥቅስ ላይ ያመጣው? ስትሮንግ ነምበሩን ያመጣው የትኛውን ጥቅስ ታብራራ ነው? እሺ ለምሳሌ አሁን ሁለተኛ ቆሮንቶስ 9:4 ላይ አለ። ምንድነው? ሁለተኛ ቆሮንቶስ 9:4 ላይ ሄብሩ አውጣው። እስቲ ክፈተው አውጣው። እሺ ዕብራውያን 1:3 ለምሳሌ ዕብራውያን 1:3 አዎ ያስማማናል። ዕብራውያን 1:3 እሺ ቀጥል። 5287 እሺ a compound of a setting under I the concrete essence ይላል። essence የሚለው ቅድም። ስለዚህ አብ ወልድ መንፈስ ቅዱስ የየራሳቸው ኤሰንስ አላቸው። አዎ ኤሰንስማ እኮ ቅድም መጀመሪያ ተስማምቻለሁ። አብ ወልድ መንፈስ ቅዱስ በኤሰንስ ይለያያሉ። የተለያየ ኤሰንስ ነው ያላቸው። ተመልከቱ ያጀማ ኤሰንስማ ነግሬያለሁ። ቅድምም እኮ ተስማምተን የተለያየ ኤሰንስ ነው ያላቸው አብ ወልድ መንፈስ ቅዱስ። of course። ስለዚህ አሁን ተመልከቱ ያጀማ አብ ወልድ መንፈስ ቅዱስ ቆይ ኧረ አዳምጥ። ፕሮቴስታንቶች እንዲያዳምጡ ነው የፈለኩት። አይቶ ግድ የለም አንድ ኧረ ቆይ ወደ ሶስት አማ ልትመጣ ቆይ ጥሩ ነው። ይህችን ብቻ አንድ ጊዜ ቅድብልኝ ያጀማ። ቆይ አንዴ ተረጋጋ። ቆይ ተረጋግተህ አውራኝ አንዴ። ለእንትን እፈልገዋለሁ፣ ለሪከርድ እፈልገዋለሁ። ይህችን ነገር ቅድብልኝ ያጀማ። አብ ወልድ መንፈስ ቅዱስ የየራሳቸው የሆነ ኤሰንስ አላቸው። ፐርሰን አላቸው። ኡሲያ አላቸው። ፕሮሶፖናቸው የተለያየ ነው ወይ? ባህሪያቸው በባህሪ ሶስት ናቸው። በባህሪ ሶስት አይደሉም። እንዴት ነው በባህሪ? ታዲያ ኤሰንስ ምንድነው? እዛ ጋር ዕብራውያን 1:3 ላይ የተጠቀመው ዘ ኤክስፕረስ ኢሜጅ ኦፍ ሂስ ምንድነው የሚለው? ሰብስታንስ አይደለም እንደሚለው ባህሪ አይደል እንደሚለው? ታዲያ ባህሪ ከሆነ ሶስት ባህሪ ነው ያላቸው አብ ወልድ መንፈስ ቅዱስ። ይኸውልህ የሚለው ቃሉን ላንብብልህ ሲጀመር ምን እንደሚል የባህሪው ምሳሌ ሆኖ ይላል። ቆይ ባህሪው ተመልከት። አማርኛው ባህሪ አለው። ግሪኩ ምን አለው? አሁን ዕብራውያን 1:3 ላይ እንትናት ብለ አታቋርጠኝ። ኖ ዕብራውያን 1:3 ላይ አማርኛው ባህሪ አለው፣ እንግሊዝኛው ሰብስታንስ አለው። ግሪኩ ምን አለው? አዎ ሃይፖስታሲስ አልን እኮ አሁን አወራን። ሃይፖስታሲስ አለው። ስለዚህ ሃይፖስታሲስ ማለት ባህሪ ከሆነ አብ ወልድ መንፈስ ቅዱስ የየራሳቸው ባህሪ ነው ያላቸው። እያዳመጥክ መጀመሪያ ምን እንደሚል ልንገርህ። ቃሉን ላንብብልህ ሙሉ አሁን ያወራነው ቃል ማለት ነው። እርሱ የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እሱ መርገም አይጠበቅብህም። ጥያቄው ላይ እኔ ጥያቄ እሱ አይደለም። ኧረ እባክህ አስጨርሰኝ። አይደለም ጥያቄ አይደለም። ጥያቄ ይኸውልህ፣ ቆይ አንዴ ተረጋጋ። እኔ ያልጠየቅኩህን ይኸውልህ፣ ዝም ብሎ ማብራራት እዚህ ቤት አይሰራም። ካልፈለክ መውረድ ትችላለህ። ዕብራውያን 1:3 ላይ ባህሪ ለሚለው ቃል የገባው ግሪከኛው ሂፖስታቲስ ነው አልከኝ። ኦኬ ተስማማው። አብ ወልድ መንፈስ ቅዱስ ሶስት ባህሪ ነው ያላቸው ወይ? ጥያቄው እሱ ነው። የስ ኦር ኖ? ታዳምጠኛለህ ወይስ? የስ ኦር ኖ ጥያቄ ነው፣ ማብራሪያ አይደለም የጠየኩ። ጥያቄ ነው የጠየኩ። እየሰማኸኝ ከሆነ ልመልስልህ እኮ ጥያቄ ነው የጠየኩ። ወደ መልሱ ግባ። ማብራሪያ አይደለም የፈለኩት። አላቸው ወይስ የላቸውም? ሶስት ትሪ ሃይፖስታቲስ ናቸው ወይ? አንድ ዲቫይን አንድ አምላክ ነው እኮ። አይ ስሪ ሃይፖስታቲስ ናቸው ወይስ አይደሉም? ድገምልኝ አንዴ። ምን ነው የምደግምልህ? አብ ወልድ መንፈስ ቅዱስ ስሪ ሃይፖስታቲስ ናቸው ወይስ አይደሉም? ይኸውልህ የኤሰንስ ዘ ዲቫይን ኤሰንስ ዋን ነው ያለው እኮ። ሶስት ቅድም ምን ብለሃል? ሶስት ሃይፖስታቲስ ናቸው ወይስ አንድ ሃይፖስታቲስ ናቸው? የትኛውን ነው ምረጥልኝ።
ሃይፖስታሲስ አንድ ነው። ቅድም ስንት ነው ያልከው? አንድ ነው። ሶስት ያልኩህ እኔ በባህሪ ነው። ሃይፖስታቲሱ ስንት? ይኸውላችሁ ደግሞ አሁን ደግሞ ተገለበጠ። ሁለቱንም ቅዱልኝ። እሺ ፐርሰን በሚለው ነው አንድ ያልኩህ። ሃይፖስታቲስ ነው የጠየቅኩህ። ሃይፖስታቲስ ስንት ነው ብዬ ስልህ ስንት ነው ያልከኝ? አሁን ወደ ሐሳቡ አይደለ? ምንድነው አሁን ክርክሩ እኮ አንድ ዙሪያ ሆነ አይደለም። ሃይፖስታቲሱ ቅድም ስንት ነው አልከኝ። ለምንድን ነው የምትለው? መሸ በጣም አይደለም። መጀመሪያ ይኸውልህ በቃላቱ ኦኬ፣ መጽሐፍ ቅዱሳዊ እንኳን ሳንመልስ ዞርን ተሽከረከርን። አንተ ተርሞች ላይ ትኩረት አደረግ። ተርሞች ላይ ትኩረት ማለት በቃ እሺ፣ እንደዚህ እናድርግ። ቀለል አድርግልህ። ተርሙ ላይ ምናምን ነገር ማተስማማበት ፖይንት የሆነ አንድ ነገር ሊኖር ይችላል። ኦኬ ጥሩ። አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው? አንድ አምላክ። ባይብል ላይ ብሉይ ኪዳን ላይ 4 ቦታ ላይ አንድ አምላክ የሚል አለ። ዘዳግም 6:4፣ ኢዮብ 31:15፣ ትንቢተ ሚልክያስ 2:10 እና ዘካርያስ 14:9 ላይ። አዲስ ኪዳን ላይ ደግሞ 16 ቦታ ላይ አለ። አንድ አምላክ የተባለው ማን ነው? በአዲስ ኪዳን ላይ አንድ አምላክ እግዚአብሔር። ማን? እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ ጥቅስ ትሰጠኛለህ እስቲ? አንድ አምላክን በባይብል አብን ወልድን መንፈስ ቅዱስን አንድ አምላክ ያለበት ጥቅስ ስጠኝ። ፈርስት ኦፍ ኦል የመጽሐፍ ቅዱስ እንትን ላይ የምታየው የዶክትሪናል እንትኖች አሉ አይደል? ጥቅስ ስጠኝ ነው ያልኩህ። መጀመሪያ በጥቅስ ላይ ቤዝድ እናድርግ። እኔ አንድ አምላክ የሚባለው አብ እንደሆነ ማስረጃ እሰጥሃለሁ። አንተ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ማስረጃ ትሰጠኛለህ። ጥቅስ 28 ላይ ያለው ቃል አሁን በአብ በወልድና በመንፈስ ቅዱስ ስም ሂዱና ብሎ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው የጠየኩህ ምንድን ነው? ዶክትሪን ነው ባይዞ አይደለም። የጠየኩ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ የቱ ጋር ነው ያለው ነው ያልኩ። እኔ አንድ አምላክ አብ ስለመሆኑ ማስረጃ ልስጥህ ከፈለክ። አንድ አምላክ እንደሆነ ይኸውልህ፣ አሁን ለምሳሌ አንተ አሁን ሶስት እንትኖች አሉክ ማለት አንድነትህን የሚገልጥ ግን ሲነገር፣ አሁን ለምሳሌ እግዚአብሔር አንድ ነው ሁላችንም የምናምንበት። እግዚአብሔር ኤሰንስ ነው። አልጠየኩም። እሱ እግዚአብሔር አምላክ ነው፣ አንድ ነው። እግዚአብሔር ኤሰንስ ነው፣ ኤሰንስ ነው። እኔ የጠየኩህ ስለ ፐርሰን ነው። ግድ የለም ስምህን ስለማላውቀው፣ ግን ወደ ቅድሙ እንመለስ። ዋናው ሐሳብ እግዚአብሔር አንድ ነው። ጥቅስ አይወለ ጥቅስ አታዝገን። አሁን ብዙ ሰው አንድ አምላክ አብ እንደሆነ ይናገራል። አብ ወልድ መንፈስ ቅዱስ ሶስቱ አካላት አንድ አምላክ ናቸው የሚል ጥቅስ አምጣ። ይኸውልህ የእግዚአብሔር አንድ አምላክነትን ራስህ ጠቅሰዋል እኮ ቅድም። አንድ አምላክ እኔ አብ አንድ አምላክ እንደተባለ ማስረጃ ልስጥህ። አንተ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ማስረጃ አምጣ። እሺ ለምሳሌ አንድ ነገር ልንገርህ። ለምሳሌ ዮሐንስ ላይ እንሂድ። ዮሐንስ 14 ላይ እሺ፣ ዮሐንስ 14 ላይ ለምሳሌ ምዕራፍ 14 ቁጥር 20 ላይ እሺ ያ ላይ እንደዚህ ይላል፣ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ ይላል። እሺ ምን ፈለክ? 20 ላይ ምን ፈለክ? 20 ላይ ቆይ 14 20 ላይ ምንድነው የፈለከው? ቆይ እንጂ ያነበብከው ጥቅስ ላይ ምንድነው የፈለከው ልታሳየኝ? እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ። አሁን እኔ እዚህ ጋር እኔ በአባቴ እንዳለው የሚለው ቆይ ተረጋጋ። ድጋሚ አንብበው እሱን ጥቅስ 14 20 ላይ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ። ይሄ ማለት እኔ በአባቴ እንዳለው ነው የሚለው። ፈርስት እናንተ በእኔ እንዳላችሁ እኔም በእናንተ እንዳለው ሲል ምን ማለት ነው? ሪሌሽን ነው የሚያሳየው ወይስ ኤሰንስ ነው የሚያሳየው? እኔ በእናንተ እንዳለው እናንተም በእኔ እንዳላችሁ የሚል የለውም እዛው ላይ 14 20 ላይ? አዎ ይሄኛው ሪሌሽን እኔ ከዚህ ጋር የጀመርኩልህ ለምን መሰለህ? ይሄኛው በአባቴ እንዳለው የሚለውን እንድትይዝልኝ ነው የፈለኩት እኮ። ሪሌሽን እና የሚያሳየው በአብና በወልድ መካከል ያለውን ሪሌሽን ነው የሚያሳየው ወይም ኢንተራክሽን ነው የሚያሳየው። እኔ ጠየቅኩት ጥያቄ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ አምጣ። አዎ ይሄንን ካስክልኝ ወደ ኋላ እንመለስ። አሁን ይሄ ለምን አንመለስም? አንድ ጥቅስ አምጣ ነው ያልኩህ። አንድ ጥቅስ ነው የምፈልገው እኔ። ቀጣይ ሌላ ላይ ያመጣውልህ ነው። ቀጣይ ደግሞ አሁን አይደለም አንድ ጥቅስ አምጣ ነው ያልኩህ። ቁጥር 10 የጠየቅኩህ ይኸውልህ 14 20 ላይ ልታመጣ አልቻልክም። ዮሐንስ ወንጌል 14 20 ላይ አላመጣም። 14 20 ላይ እንደዛ ይላል። 20 ላይ ያልኩትን 9 እና 10 ላይ ደግሞ ይለዋል። ለምንድን ነው 20 ላይ ይላል ወይ? አንዳንድ ጥቅስ ነው እያየን የምንመጣው። እኔ ያለቀ አይዞ እሱን ያዘውና ከዛ ቀጣይ ሂድ። ምን ማለት ነው? 14 20 ላይ ስለ አንድ አምላክ አብና ወልድ መንፈስ ቅዱስ አይደለም ነገር የሚብራራው። ፈርስት ኦፍ ኦል እሱን መረዳት አለብህ። በአንድ ጥቅስ ብቻ ነገር አይብራራም። እኔን ያየ አብን አየ ማለት እኔ አብ ነኝ ማለት አይደለም። መልአክንም ሰዎች ሲያዩ እግዚአብሔርን አየን ይላሉ።
ያ ማለት መልአኩ እግዚአብሔር ነው ማለት አይደለም። እኔና አብ አንድ ነን ይላል። በምንድን ነው አንድ የሆኑት? በምንድን ነው አንድ የሆኑት? በምንድን ነው አንድ የሆኑት? ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ሲል በምንድን ነው? አሁን ባወራ ነው በኤሰንስ ነው አንድ የሆኑት። አይደለም። ዮሐንስ ወንጌል 17:10 ላይ ያውጣው። አይደለም። ዮሐንስ ወንጌል 17:10 ላይ ያውጣው። 11 ላይ ያውጣው። ፈታይላ መጣል የነበረው ክፍል እሱ ነው። እሱን ነው የምልህ። እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አለ። ሐዋርያቶቹ በምንድን ነው አንድ የሆኑት? ሐዋርያቶቹ በምንድን ነው አንድ የሆኑት? ሐዋርያቶቹ በምንድን ነው አንድ የሆኑት ማለት? ሐዋርያቶቹ እኮ በምንድን ነው? የዓላማ አንድነት ነው? የኤሰንስ አንድነት ነው? የፐርሰን አንድነት ነው ያላቸው? ይሄኛው በዓላማም ሐዋርያቶቹ 12 ሐዋርያት ከሌላው ተነጥለው 12 ሐዋርያት 12ቱ ሐዋርያት በምንድን ነው አንድ የሆኑት? በምንድን ነው አንድ የሆኑት ሲባል ይኸውልህ ዩኒቲ ነው የሚያወራው። ፈርስት እኮ በምንድን ነው አንድ የሆኑት? እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አይልም እኮ ተነጋገርን እኮ። አሁን አንተ ባልከው በዓላማም አንድ ነው። በዓላማ ነው። ጥሩ እንደማንና እንደማን እንዲሆኑ አለ። አንድና ሐዋርያቶቹ እንደማንና እንደማን ነው አይደለም። በኤሰንስ አንድ አይደሉም ማለት ስለ ኤሰንስ አይደለም። በኤሰንስማ ከኛም ጋር አንድ ናቸው። የሚያወራው ሐዋርያቶቹ 12ቱ ሐዋርያት ዮሐንስ ወንጌል 17:20 ላይ ከቃላቸው የተነሳ ስንት ስለሚሆኑ አለ አንድ የሆኑ ዘንድ ብሎ ጸልየዋል። የዓላማ አንድነትን ነው የሚያወራው። እኔና አንተ አንድ እንደሆንን እንዲሁ ነው የሚለው። እንደማንና እንደማን ነው ሐዋርያቶቹ አንድ የሆኑት? 12ቱ ሐዋርያቶቹ አንድ የሆኑት እንደማንና እንደማን ነው? እንደ አብና እንደ ወልድ ግን አይደለም። ይኸውልህ ሐሳቡን አልተረዳሁም ይላል እዛው ላይ አንብቦ ሲጥቅሱ። ቆይ ተረጋጋ። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ አውጣውና አንብበው። አንድ ነገር ልንገርህ። ፈርስት ኦፍ ኦል አብን ከወልድ ጋር አንድ መሆኑ አውጣውና አንብበው። ያንተ ማብራሪያ የክስህ ማብራሪያ ትሆና ኤክሶጂሲስ ተውና ኤክሶጂሲስ አድርግ። ሄርሜኔቲካል አፕሮች ተጠቀም። ሁሉም 17:11 ላይ ምን ይላል? አንብበው። ምን ይላል? 17:11 ላይ የሚለውን አነብልሃለሁ። እሺ እኮ አንብበው። ተረጋግታ ዓለም ናቸው እኔም ወደ አንተ እመጣለሁ። ቅዱስ አባቶ እነዚህ የሰጠኸኝ እንደኛ አንድ እንዲሆኑ በስም ጠብቃቸው። እንደማን አንድ እንዲሆኑ አለ? እንደማን አንድ እንዲሆኑ አለ? እንደኛ። ስለዚህ አብና ወልድ አንድ በሆኑበት ሂሳብ ነው ሐዋርያቶቹ አንድ የሆኑት አይደለ? አብና ወልድ አንድ በሆኑበት ሂሳብ አዎ፣ ልክ ነው። አዎ። ስለዚህ ሐዋርያቶቹ በምንድን ነው አንድ የሆኑት? በተለያየ መንገድ አልኩህ እኮ ነገርኩህ። አንደኛ በምን ንገረኝ። በምን? በኤሰንስ በሰውነት ራሱ አይደለም። እንደዛ አይልማ። 12ቱ ሐዋርያት ተነጥለው ከሌላው ማህበረሰብ ተነጥለው 12ቱ ሐዋርያት አንድ የሆኑት የዓላማ አንድነት ነው። ቁጥር 20 ላይ ማየት ይችላል። አይልማ እንደዛ። በሰውነትማ በኤሰንስ ደረጃማ ቆይ አዳምጠኝ። ቆይ በኤሰንስ ደረጃማ ቆይ እንጂ ተረጋጋ እንጂ 17 11 ኧረ ተረጋጋ። ቆይ ልትሞት ነው እንዴ? ታንቃ ልትሞት እኮ ነው የሚደርሰው። 17:11 ላይ ዮሐንስ ወንጌል 17:11 ላይ እየተናገረ ያለው ከአይሁዳውያኖች በተለየ መልኩ 12ቱ ሐዋርያት የዓላማ አንድነት አላቸው። ለዓላማ አንድነት አንድ ለሚለው ቃል ግሪኩ የገባው ምንድን ነው? ታውቃለህ? ጨርስና ላውራ። ታውቃለህ? እየጠየኩህ ነው። ምንድን ነው የገባው የግሪኩ ቃል? የትኛው ጋር? ከየት ነው? ሚያስ ነው? ሚያ ነው? የትኛውን የጠቀመው? የትኛውን ነው የምታወራው? የትኛው ጋር ያለው? አንድ ለሚለው ቃል የሚጠቀመው ግሪክ 3 ትርጉሞች አሉ አይደል? ማስኩላይን፣ ፌሚናይን እና ኒውትራል ጄንደር አሉ አይደል? አንድ ሄስ እና ሄን እና ሚያ አለ አይደል? ግሪክ ላይ። እሺ የትኛውን ነው የሚጠቀመው? ሚያ ነው? ሄስ ነው? ሄን ነው? የትኛውን ነው የሚጠቀመው? እዚህ ጋር ሄስ ነው። ሄስ አይደለም፣ ሄን ነው። ሄስ አይደለም፣ ሄን ነው። እንዴ አንተ ልጅ አውጣውና አውጣው እስቲ አውጣው። ይሄው ኧረ አላህ ፍራ እስቲ። አቡኪ ያለ ዛሬ ምን አይነት ውሸታም ነው? ለምን አታሳይ? ለምን አትከፍትልኝም? ቪዲዮ ክፈትልኝ። አቡኪ ያለ ቆይ አንዴ ተረጋጋሽ። ይከፍትልሃል። አቡኪ ያለ ባይብል አብ አንዴ ከፈትለት። ዮሐንስ ወንጌል 17:10 ላይ ሄስ ነው የሚለው ብሎ ዋሸን። እንግዲህ ክፈትልሃል። በትልቁ አድርገው። እሺ አንዴ ትንሽ ብቻ ታገሱኛ። አንዴ ልክፈተው። አንተ ራስህ ቼክ አድርገው። ፈርስት ኦፍ ኦል 15 ነው። ኧረ ዝም በል አትዋሽ። እኔ እንደዚህ አይነት ውሸት የሚዋሽ ሰው አልወድም። ካልሆነ ትወርዳለህ። አንዴ ተረጋጋ። ያው ሊከፍትልህ ነው እንዴ።
በዚህ ደረጃ ሰው ሲቦተረፍ አይቼ አላውቅም በህይወት ዘመኔ ማለት ነው። የማታውቀውን ነገር አንደኛ ግሪክ አችልም። አንተ ነህ የምትዋረድ። ኦኬ ግድ የለም። ደግሞ አሁን ለህዝብ ፊት ነው ሄን ነው የሚለው ሄስ ነው የሚለውን እናየዋለን። ባይብል አወጣለት አውክዬ እኔ ያልኩት እንዳይቀይር እስቲ ጻፉልኝ። ምንድን ነው ያልኩት? እኔ ሄን ነው የሚለው ብያለሁ። ጻፉልኝ ከሰር። ቆይ ተረጋጋ አንተ እስቲ ዝም በል እስቲ አንዴ አፍን ይበላል። አዎ እኔ ያልኩት ይሄንን ነው። ሄን ነው ልብ አድርጉ። ሄን እሱ ያለው ሄስ ነው። ልዩነቱን እዩት። አሁን ሲክርት ያወጣላችሁ ምጥጥ ሲያደርግ አሁን ልዩነት እምቢ አለ። ካቡክዬ አንዴ ኮኔክሽን ባይበላ ውሳቱ ሰው አለ ኮኔክሽን እንትን ብሎኝ ነው። እሱ ራሱ ቢኖር ሰው አለ። ካልሆነ ቤት ገብቼ ከልክፈት እኔ ቆይ አንዴ እንደካስቸገረ አይ ከፍታል ያው እየከፈተልኝ ነው። እሺ ዮሐንስ ወንጌል ስንት ላይ ያለውን ጥቅስ ነው ከፍትለው ኡስታዝ? እኔን አስፈኝ በጣም ዘይግታ አለ አቡኪ ከይቅርታ ጋር 17 ዮሐንስ ወንጌል ኔትወርክ ነው። አዎ እኔ ይሻላል በጣም እንትን አለ 17 11 እሺ ይታያችኋል ያ ጀማ ይቅርታ ትጠይቃለህ። ይቅርታ ካላልክ ያው ትሄዳለህ፣ ትባረራለህ። 17 11 ከፍተህ ካሳየኝ ያው አሳየኝ። እኔን ደግሞ ብከፍትልኝ ደስ ይለኛል። እኔ ባሳይክ እዚሁ ጋር እኔ መክፈት ነው ይታያል። ዋን ለሚለው ቃል ይታያል። ዋን ለሚለው ቃል ምንድን ነው የተጠቀመው? ዋን ይታያል። ቆይ ይታያል። ዙም አውት አድርገው ፈርስት ኦፍ ኦል። ቆይ ቁጥሩን አሳየኝ። ቆይ ይኸው እዚህ ጋር ግሪኩ አለልህ እኮ ግሪኩ አይታየም? ቁጥሩን አሳየኝ። ይሄን የሚል አይታየም ወይ? አሁን አየሁት። ይሄን ታዲያ ምን ክፈትልኝ። እኔ ጋር አሳይ። ምኑን ነው የምከፍትልህ? ያኔ ቪዲዮውን ስላሳይክ እኔ ላይ እኮ አስፋው፣ ራስን አስፋው። ግን ይሄን የሚል አለ የለም? አሁን እስቲ እንዴት ነው? ይሄው እየሞከርኩ ነው እኮ አያስገባኝም። እኔ ኧረ ትዋሻለህ። እልም ያልኩ ሸታም ነው። ምስክሬ ነው። እኔ ይሄው ከፍቼ ኧረ ሸታም ነህ። ይሄው አምጣ ግሪክ አስፋልኝ እኔንና ላሳይክ። ያ ጀማ እዩት። ይሄን የሚል የለም? አሳየኝ። እኔን ክፈትልኝ። ለምንድን ነው እንትን የማይከፍትልኝ? ቪዲዮውን ክፈትልኝ። እኔ ምን ከፍትልሃለሁ? እኔ አድሚንም አይደለሁም እኮ ሲጀመር ጀምሮ። እኔ ምንም ከፍትልሃለሁ? ራስህ ክፈትልኝ። ሰው እንጂ የሚከፍትልህ ሳይሆን መች ከፈትከው ቪዲዮውን? ራስህ ማን ነው የሚከፍትልህ ቪዲዮውን? ቪዲዮ መክፈት አትችልም። ሰው ኒድ ቱ ጎ ላይቭ ይላል። ይኸውልህ አረም ላይ በጣም ነው ባላ ሄን የሚል ነገር የለም። ያውኑ ላይ ከፈትኩልህ ሄስ ነው የሚለው። እኔ 15 20 ብሎ ሄስ ነው የሚለው። ብራዘር ሄስ ስትጫነው ነው ስትሮንግ ነምበር ላይ ስገባ ነው እንደዛ የሚሆን። ለምን ትገባለህ? ግሪኩን አንብበው ነው የተባልከው። ስትሮንግ ነምበር ላይ ሄስ ነው የሚለው አልኩህ እኮ እኔ። ስትሮንግ ነምበር አይከፈትም ስታነብ። ምንድነው የምታነበው? እስቲ አንብበው፣ ግሪኩን አንብበው፣ ሙሉን ቃል። እሱን አይደለም የፈለኩት፣ አጠቃላይ አንብበው። ግሪክ ማንበብ የምትችል ከሆነ ኤንቶ ኦኖማታ ሶዩ ብለህ አንብብ። ቀጥል። እኔ ግሪክኛ አልችልም ብራዘር። አዳማችለውን ነገር የተጻፈውን ነው አንተ የገባው። ስትሮንግ ነምበር ጋር ነው የገባው። ያው ያነበብኩልህ እኮ ነው እንዴ። ማንበብማ እንትን እኮ ትራንስሊትሬሽን ስላለ ነው። እሱን አንብበው። ትራንስሌት አድርገህ እስቲ አንብብልን። ትራንስሌት አድርገህ ትራንስሊትሬሽኑን አይደለም። እኔ አሁን ይኸውልህ መጽሐፍ አንብበው። ተጭነህ ስትሮንግ ነምበር ተጭነህ አይገባም። ቆይ አንድ ነገር ልንገርህ፣ ለወደፊቱ ልንገርህ፣ ትምህርት ልስጥህ። በግሪከኛ አንድ የሚለው ቃል 3 ትርጉም አለው። ማስኩላይን ጄንደር፣ ፌሚናይን ጄንደር እና ኒውትራል ጄንደር ይባላሉ። ልንገርህ ማርቆስ ወንጌል፣ ቆይ አንዴ ልንገርህ፣ ማታውቀውን ነገር ልንገርህ፣ አዲስ ነገር ተማር። ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ሲል አንድ ለሚለው ቃል የገባው ምንድን ነው? ሄስ ይላል። ባልና ሚስቶች አንድ ናቸው። እኔ ጋር ሄስ እንዳለ ላሳየህ ነበር። ምንም ይከፍታል። ኧረ አትዋሽ።
እዚህ ላይ እንደዛ የሚል ነገር የለውም። ስትሮንግ ነምበሩን ስትጫነው ውስጥ ምናልባት ሄስ ሊያሳይ ይችላል። እንዲህ ስታነበው ግሪኩን ስታነበው እሱ ምንድነው ታዲያ? እሺ ንገረኝ፣ እሱን አስረዳኝ። እሺ ከማስረዳት በፊት መጀመሪያ መተማመን አለብና አለ ወይስ የለም? ሄስ ስትሮንግ ነምበሩ ስትጫነው ሄስ ካሳየክ ምን ማለት ነው? ስትሮንግ ነምበር አይጫንም፣ እንደዛ አይደረግም። እሱ ስትሮንግ ነምበር ማለት ዲክሽነሪ ላይ እንደዛ አትጫንም። ስታነበው ራሱን ነው የምታነበው። ይሄንን ከላይ ጀምረህ ስታነበው እንደዚህ ነው የምታነበው። ኤስ ካጎ ምናምን እያልክ ነው የምታነበው። መጫን የምትፈልገው ስሮ ቃሉን ለማግኘት ስትፈልግ ነው። ስትሮንግ ነምበር ለምን ሆነ ሲባል እኮ ይኸውልህ ዋናው ስትሮንግ ነምበር የምትጫነው ስሮ ቃሉን ለማግኘት በምትፈልግበት ሰዓት ላይ ነው። ሲነበብ ግሪክ ሲነበብ ራሱን ነው የሚነበበው ራሱ። ለምሳሌ ዘፍጥረት 1:1 ላይ ግባ። ለኤግዛምፕል ልስጥ። በረሺት ባራ ኤሎሂም ኤታ ሸማኢም ቬታ አሬስ ይላል። ከዛ ኤሎሂም የሚለው ስትጫነው ምን ጋር ነው የሚወስድ? ኤሎሃ ጋር ይወስዳል። ኤሎሃ ማለት የኤሎሂም ነጠላ ነው ሲጀመር። አንዳንድ ቦታ ላይ ደግሞ ኤል የሚለውን ቃል ስትመለከተው አማኑኤል የሚለውን ቃል ስትሄድ ማቴዎስ 7 ማነው ኢሳይያስ 7:14 ላይ አማኑኤል የሚለውን ቃል ስትቀምጠው ኢማኑኤል ይላል። ኤል የሚለውን ብትጫነው ደግሞ ኤሎሂም ጋር ነው የሚወስድ። እንደዛ አይደለም። ምንድነው ያ ምንጩ ስርወ ቃሉ? አንተ እኮ አልከው ኦሪጂን ኦፍ ዘ ወርድ ነው የሚያሳየው። ስለዚህ ነው እንጂ አይደለም። ሶስቱ ልዩነት አላቸው። ይኸውልህ ማስኩላይን ጄንደር ቆይ እባክህ ዝም ብለህ ያለው እውቀት አትናገር። ማስኩላይን ጄንደር፣ ፌሚናይን ጄንደር እና ኒውትራል ጄንደር የሚባሉ ነገር ታውቃለህ? በግሪክ ማስኩላይን ጄንደር ታውቃለህ? አለ አለህ ማነህ? አለህ ተመለስ ከእንትን ሄደ ነበር። ይሰማል አይሰማም? ገብቶብህ ነው? የለህም ነበር መጣ። አሁን ይሰማል። እሺ ፈርስት ኦፍ ኦል ነው የምልህ። አሁን ወደ ቅድሙ ሐሳብ እንኳን መመለስ ያልቻልነው እኮ አንተ አሁንም ስቲል አንተ ይኸውልህ ማታውቀው ነገር ላይ ይኸውልህ ልንገርህ፣ አዲስ ነገር ላስተምርህ። ቆይ ልንገርህ፣ አንድ የሚለው የግሪከኛው ቃል 3 ትርጉም አለው። ሄስ፣ ሄንና ሚያ። ይሄን ታውቃለህ? አዎ አውቃለሁ። እሺ ይሄንን ሐሳብ አሁን ማቴዎስ 19:4 ላይ ባልና ሚስቶች አንድ ይሆናሉ ለሚለው ቃል የሚጠቀመው ሄስ ነው ሚያ ነው ወይስ ደግሞ ሄን ነው? የትኛውን ነው? ተመለስ አንዴ። አቡክዬ ክፈትለት እዛ ጋር ዮሐንስ ወንጌል 17:11 ላይ ያለውን አሳያቸው ለሰዎቹ ማለት ነው። ይታያቸዋል። ሄን የሚለውን አሳያቸው። ትልቁ ላይ አድርጎኛ ጀማ ያው ምናልባት ይታያቸዋል። ሄን የሚል ይሰማል። ሄን የሚል የለም። ይታያል። መጀመሪያ ያው እንዲህ ነው የሚታየው። እሺ ለወደፊቱ ይኸውልህ ይታያል። ይታየኛል። ምን ይላል? ይሄን ነው የሚለው። ኦኬ ጥሩ። ማርቆስ ወንጌል 12:29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው አንድ ለሚለው ቃል የሚገባው ምንድን ነው? ሄን ነው ሄስ ነው? ሄስ ነው። ኦኬ ባልና ሚስቶች አንድ ለሚልበት ቃል ማቴዎስ ወንጌል 19:5 ላይ የሚገባው ሄን ነው ሄስ ነው ሚያ ነው? ኦኬ ጥሩ። አሁን እዚህ ጋር መጣህልኝ። ሄስ ለአንድ ፐርሰን ነው ለሁለት ፐርሰን ነው የምትጠቀምበት? ሄስ የምትጠቀመው ለአንድ ፐርሰን ነው። ኦኬ ጥሩ። እንደዛ ከሆነ ለአንድ ፐርሰን ከሆነ የምትጠቀመው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ሲል አንድ ለሚለው ቃል የሚጠቀመው የት ነው? ሄስ ነው ሚያ ነው ወይስ ደግሞ ሄን ነው? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ተመልከቱ። ለአንድ ፐርሰን ነው ብሎናል። ያዙልኝ። ተመለስ። ና ተመለስ። ይሰማል ወይ? ባይ ዘ ዌይ
ትሰማለህ? እየወጣህ እያወራህ ከሆነ እንደዛ አይሰማም። ቹዊን ሄቨን እዛ ወጣህ አታውራ፣ እዚሁ እንትን በል። ካልሆነ ኔትወርኩም ካልሆነ እኔ አልወጣሁም። ይሰማል። አንደኛ ቆሮንቶስ 8:4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ይላል አይደል? ሄስ ነው የሚያወራው እሷ። ሄስ ነው። ሄስ ለስንት ፐርሰንት ነው አልክ ቅድም? ለአንድ። ስለዚህ አንዱ አምላክ ስንት ፐርሰንት ነው? አንዱ አምላክ ስንት ፐርሰንት ነው? ብራቮ ብራቮ። ሄስ የሚያወራው ስለ 1% ነው ማለት ምን ማለት ነው? ቆይ ፈርስት ነው። ሄስ የሚለው ስለ 1% ነው ወይ ስለ አዋልከ? ይወደው ሲክል ደግሞ እኮ ያንተ አረዳድና የኔ አረዳድ ልዩነት አሁን እዚህ ጋር 1% ነው አልከ። አዎ ተመልሰው ይኸውላችሁ ሲክል ደግሞ ለ1% ማለት ምን ማለት አሁን አንተ ሄስ የሚለውን ባይብል የሚጠቀምበት ለ1% ነው ስለ አዋልከኝ። ኦኬ እንደዛ ከሆነ ይሄንንም የተለያየ ቦታ ላይ እኮ ብዙ እንትኖች አንግሎች አይደለም። ይሄን የሚለው የዓላማ አንድነትን ለማመልከት የሚመጣው ለምሳሌ እኔ ተከልኩኝ፣ አጵሎስ አጠጣ። የሚተክልና የሚያጠጣ ስንት ናቸው ይላል? ስንት ናቸው ይላል? አንደኛ ቆሮንቶስ 3:10 ላይ 3:8 ላይ ይኸውላችሁ ይሄዳል። አሁን ሄዶ ደግሞ ሊክር ነው። አሁን ደግሞ ይኸው ጭልጥ ይልና አሁን ደግሞ ሐሳቡን ቀይሮ ይመጣል። ተመልከቱ እኮና ተመለስ፣ ና ወደዚህ ተመለስ። ሌላ ቦታ አትሂድ። ወዴት እየሄድክ ነው? ኧረ ይኸውልህ እኮ ጸጥ አትበል። ራሱ አንደኛ ቆሮንቶስ 3:8 ላይ አንድ ለሚልክበት የሚጠቀመው ምንድን ነው? ሄስ ነው ሚያ ነው ወይስ ሄን ነው? ወይኔ አሁን አንተ ቆይ በቃ በግሪክኛ ቃላቶች ሄን የዓላማ አንድነት ነው። እኔ ልንገርህ ሄን ማለት ይኸውልህ የዓላማ አንድነትን ያሳያል። ሁልጊዜ እኮ ላሳይህ እኮ ነው እኮ። ተረጋጋ። አንድ አምላክ ባይብል ላይ ማነህ ደበላ? አሁን በጣም ከትዕግስታችን በላይ ነው። በጣም ብዙ ሰው እየተሳላቸ ነው ከስር ያለው። ተረጋግተህ ማውራት ከቻልክ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ የሚያወራው ነገር ቁጥር 9 ላይ ምንድነው? እኔና ማነው የሚተክልና የሚያጠጣ አንድ ነው ለሚለው አንድ ናቸው ሲል አንድ ለሚለው ቃል የሚጠቀመው የዓላማ አንድነት ሄን የሚለውን ቃል ነው። ዮሐንስ ወንጌል 17 ቁጥር 11 ላይም እንደኛ አንድ እንዲሆኑ አለ። ሐዋርያቶቹን እንደኛ አንድ እንዲሆኑ ሲል አንድ ለሚለው ቃል የሚጠቀመው ሄን ነው የሚጠቀመው። ሄን የሚለው ቃል የዓላማ አንድነትን ነው ባይብል ላይ ለማመልከት የሚመጣው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል አንድ ለሚለው ቃል የተጠቀመበት ቃል ምንድነው? ሄን ነው የሚጠቀመው። የኤሰንስን አንድነት ለማመልከት ሲመጣ ደግሞ ባይብል ላይ ሚያ የሚል ነገር ይጠቀማል። ለምሳሌ ማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ሁለቱ አንድ ስጋ ይሆናሉ አለ ስለ ባልና ሚስት። አንድ ለሚለው ቃል የገባው ቃል በኤሰንስ አንድ ስለሆኑ ባልና ሚስቶች ኤሰንሳቸው አንድ ስጋ ስለሆነ ሚያ የሚለውን ቃል ይጠቀማል። በተረፈ አንድ አምላክ ለሚለው ቃል የሚጠቀመው ሄስ እያለ ነው የሚጠቀመው። ሄስ ደግሞ 1%ን ነው የሚያሳየው ብያለሁ። አዎ ብላል። አንተም ቅድም ተማምናል። ይሄው ይጠፋል፣ ጥፍት ይላል እኮ። ምን እየሰማው ነው ወይ? በጣም አስቸጋሪ። በቃ ሌላ ሰው አስገባ። ኡስታዝ ሁሱ ልጁ እንትን ከሆነ አዳምጠኝና ላውራ። እኔ አሁን የማወራህን ጥያቄ መልስልኝ። እግዚአብሔር አንድ ነው ስንል እኛ እግዚአብሔር አንድ ነው ስንል ምን ማለት ነው ሲባል እግዚአብሔር በአካል 3 በባህሪ በአገዛዝ አንድ ነው፣ በመለኮት አንድ ነው አይደለም? እና አስተምሮ ስላሴ እግዚአብሔር በአካል 3 ነው የሚለው ጋር ነው ያለው ባይብል ላይ። ይሄን የሚደግፍ ደግሞ አስተምሮ ነው የሚደግፍ ናት ኦንሊ እንትኑን አይደለም። ይሄ ቃሉን ራሱን አንዳንድ እንትኖችን ዶክትሪኖች እንጂ ቃሉን ራሱን አንድ ትሪኒቲ የሚል እንኳን ቃል አታገኝም እኮ። ትሪኒቲን ግን አስተምሮውን ነው የምታገኘው። ትሪኒቲ የሚለው ቃል ባይብል ላይ አለ የለም ብዬ አልጠየቅኩም። እንደሌለም እናንተም ታምናላችሁ። ሐሳቡም የለም ነው እኛ ያለን ነው። ይጠፋል። እየተሰማ ነው። እየጠፋ ትመጣለህ። እሺ እኔ እያወራሁ ነው። እየጠፋ ትመጣለህ። አትውጣ፣ ሳትወጣ አውራን። ሱዱ ይሰማል? ሱዱ ይሰማል? በቃ ሱዱ ትቀጥላለህ። በትሪኒቲ ዙሪያ ላይ ትቀጥላለህ። በትሪኒቲ ላይ በስላሴ ዙሪያ ላይ ኖ እኔ አልቀጥልም። ጥያቄ አለኝ። ጥያቄ ልጠይቅ ነው የመጣሁት። እሺ በትሪኒቲ የሚደፍር ሰው አለ? የሚገባ ሰው አለ? አንዳንድ
በቃ ይበቃል እኮ እንትን ታች ወርደህ ታብታብ አድርግ። ማነህ ኩኑ ትሪኒቲ ላይ ዲፌንድ ማድረግ የሚችል ስላሴ ቢብሊካል ነው የሚል ሰው ካለ አንዳንድ ያሳየኝ። ትሪኒቲን ዲፌንድ ሃይማኖቴን ዲፌንድ አደርጋለሁ የሚል ሰው ሃይማኖቴን ዲፌንድ ማድረግ እችላለሁ፣ ትሪኒቲ የሚለው ቃል ቢብሊካል ነው እሞግታለሁ የሚል ሰው ካለ አንዳንድ አሳይቶ ይግባ። ፊደል የማይማር ሚያ ሄስ ምናምን ስትሮንግ ነበር ውስጥ ገብቶ እየተጫነ ምናምን ሳይሆን በስነስርዓት አውቃለሁ የሚል ሰው፣ ግሪክና ዕብራይስጥ እውቀቱ ያለው ሰው፣ ሊንግዊስቲካል አፕሮች ያለው፣ ግራማቲካል አፕሮች ያለው ሰው፣ ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች፣ ሄርሜኔቲካል አፕሮች ያለው ሰው ካለ ይግባ አንዳንድ ጽፎ። ኦኬ ከስር አንዳንድ አይቻለሁ፣ አስገቡት። ሙስሊም አልተባለም፣ ክርስቲያን ቤን አስገቡት። የሚጽፉትን አስገቧቸው አንዴ። አቡኪ አድሚን ነህ? እሺ አንድ ቁጥር ስትጽፉ ገስት ላኩ። አዎ ገስት ላኩ፣ አስገባችኋለሁ። ገስት አይልኩም፣ ዝም ብለው ነው አንዳንዴ ለመወከብ ዝም ብለው ይጽፋሉና ገስት እየላካችሁ ጭምር እንደዛ አድርጉ። ውሳሱሱ አለ